ክፍል 1 ራዕየ ዮሐንስ ምዕራፍ 14 ክፍል 1 ክፍል 2 ተመልክተናል። ዛሬ የምናየው ክፍል 3ን ይሆናል። እንግዲህ በባለፈው ምዕራፍ 14 ክፍል ቁጥር 13ን ነው አይተን ያቆምነው። ከሰማይም ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው፣ መንፈስ አሁን ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል ብለህ ጻፍ የሚል ድምፅ ሰማው የሚለውን ክፍል አይተን ነው ያቆምነው። እንግዲህ ከዛ እንቀጥላለን። ይሄ ክፍል እንግዲህ ስራቸው ይከተላቸዋል ማለት በዚህ ምድር ይላሉ አበው የፈጸሙት በጎ ምግባር ይከተላቸዋል። ኦኬ ምን ማለት ነው? ከንቱ አይቀርም፣ ዋጋቸው አይጠፋም ብለው ይተረጉሙታል። አንድምታ ትርጓሜያችን በቤተክርስቲያናችን ላይ ዋጋቸው ያሰጣቸዋል ይላል። የቤተክርስቲያናችን ዋጋቸው ያሰጣቸዋል ምን ማለት ነው? ይሄ በምድር ላይ ያሉ ያደረጉት በጎ ምግባር፣ ሃይማኖታቸውን መጠበቃቸው፣ ባላውያን ነገስታት ፊት ስለ ኢየሱስ ክርስቶስ መመስከራቸው፣ አለመካዳቸው፣ ኦኬ በቅድስና መንገድ መመላለሳቸው ምን ዋጋ ያሰጣቸዋል? ምን ማለት ነው? ያስፈርድላቸዋል። ኑ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔርን መንግስት ምን በሉ ይላል ወረሱ የሚለውን ያንን የጌታን ቃል ያሰማቸዋል ብለው ይተረጉሙታል አበውና ያን ክፍል አይተን ነው በስፋት ነው አይተን ያቆምነው። ምናልባት ትምህርቱ ባለፈው ሳምንት ካመለጣችሁ I really advise everybody else ሁላችሁንም እመክራለሁ። ወንድማዊ ምክር ሪኮርደሩ ሞልቷል። መለስ ብላችሁ አድምጡ። እነ ሰኑ እነ ሀኒዬ እነ ሎዛ እነ ሄሉ በዚህ በጣም የሚተባበሩ እህቶች ናቸው። ኃይልዬም ወንዶችንም ለማካተት ኃይልዬም አለ። እነሱን የጠየቃችሁ ሪኮርደሩን እንድትወስዱ አደራላለሁ። ምክንያቱም ሶስቱን መልአክ በስፋት አይተናል። አንደኛው መልአክ ምን ይዞ መጣ፣ ሁለተኛው መልአክ ምን ይዞ መጣ፣ ሶስተኛው መልአክ ምን ይዞ መጣ መልእክቱ ላይ አጽንኦት ሰጥተን አይተናል። በትርጓሜ ደግሞ ቤተክርስቲያናችን እነዚህን ሶስቱ መልአክ ማን ብላ ትመለከታለች የሚለውንም ክፍል ያየንበት ክፍል ነውና ግብፃውያን መተርጉማንንም አንዳንድ ጊዜ እንደው ኢትዮጵያ ሊቃውንት ብቻ አሉ የሚለውን ሳይሆን እህት ቤተክርስቲያን ግብፃውያን መተርጉማን ከዛም አልፎ ደግሞ ሌሎችንም የቤተክርስቲያን አባቶች ለመመልከት ችለናል። ስለዚህ ሪኮርደሩን ደግማችሁ ስሙ። ዛሬ እንግዲህ ከቁጥር 14 እንመለከታለን ማለት ነው። ቁጥር 14 ላይ አየሁም እነሆም ነጭ ደመና በደመናው ላይ የሰው ልጅ የሚመስል ተቀምጧል ይላል። እዚህ ጋር ሙሉን ክፍሉን ከማየቴ በፊት የሰው ልጅ የተባለ ማን ነው የሚለውን ሐሳብ እንመልከት። በነገራችን ላይ ባልሳሳት በመጽሐፍ ቅዱስ ውስጥ በሐዲስ ኪዳን ነው ማወራችሁ ጀስት በሐዲስ ኪዳን ብቻ ኢየሱስ ክርስቶስ ከ80 ጊዜ በላይ የሰው ልጅ ተብሎ ተጠርቷል። የሰው ልጅ ይሄ ኮንሴፕት ምን ነው የሚናገረው? የሰው ልጅ ሲባል ምን ማለት ነው የሚለውን ሐሳብ እንመለከትና እንቀጥላለን። ኢየሱስ ክርስቶስ የሰው ልጅ የተባለው እናታችን ቅድስት ድንግል ማርያም ሰው ናት። መልአክ አይደለችም አይደለ? ሰው ናት፣ ፍጹም ሰው ናት። ስለዚህ ከሷ መወለዱን የሚያጠቅስ ክፍል ነው። ለምሳሌ ቅዱስ ጳውሎስ ይሄን የሚናገሩ የመጽሐፍ ቅዱስ ክፍሎች አሉ፣ እንመለከታለን። የሰው ልጅ የመባሉ ሚስጥር ሐዋርያው ቅዱስ ጳውሎስ በገላትያ ምዕራፍ 4 ለምትጽፉ ሰው ገላትያ ምዕራፍ 4 ተወስዱልኛላችሁ ባካችሁ። ስልክ እንደው ላይቭ ላይ በመሆኔን አዶን ነው የምታውቁ አይመስለኝም፣ ግን ስልክ ባትደውሉልኝ እሺ። ገላትያ ምዕራፍ 4 እንግዲህ ወደ ገላትያ ሰዎች ምዕራፍ 4 ቁጥር 4 ላይ ምን ብሎ ያስቀምጣል ሐዋርያው ቅዱስ ጳውሎስ? ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከማን የተወለደ አለ? ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። ከሴት የተወለደውን ኦኬ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናታችን ከቅድስት ድንግል ማርያም ነው የተወለደው። የእሷን ስጋ ነው የነሳው። ኦኬ። እኛ ሌሎች መናፍቃን እንደሚሉት አንድም ኖስቲሳውያን እንደሚሉት የስህተት ትምህርት የሚያስተምሩ ሰዎች እንደሚሉት ምታታዊ ስጋ ይዞ መጣ አንልም። ቤተክርስቲያናችን ስለ ኢየሱስ ክርስቶስ ነገረ ክርስቶስን ስንማር ኢየሱስ ክርስቶስ this is like one የሆነው the first lesson ክርስቲያን ማወቅ ያለበት
ስለ ኢየሱስ ክርስቶስ ስንነጋገር ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ብላ ነው ቤተክርስቲያን የምትጠራው። ፍጹም ሰው ስንል 100% ትላለች። አሁን አንዳንድ ጊዜ ፍጹም ሰው ፍጹም አምላክ ሲባል የሆነ ግማሽ ግማሽ ሂደትን ገንዘብ የሚያደርጉ ሰዎች አሉ። ይሄ ደግሞ ትልቅ ሄረሲ ነው። ከየት የመጣ ትምህርት እንደሆነ አላውቅም። 50% ሰው 50% መልአክ 50 ሲደመር 50 100 ብለው የሚያስቡ ሰዎች አሉ። ይሄ ፍጹም 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 ክህደት ነው፣ ስህተት ነው። ኢየሱስ ክርስቶስ ግማሽ 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 ሰው ግማሽ አምላክ አይደለም ቤተክርስቲያን የምትለው። ባለማወቅም እንዲህ የምታስቡ ሰዎች ካላችሁ አስተሳሰባችሁን አስተካክሉ። 100% ሰው ነው ኢየሱስ ክርስቶስ፣ ሰው ነው፣ ፍጹም ሰው ነው። ፍጹም ደግሞ ምንድነው? አምላክ ነው። ፍጹም አምላክ ነው። ይሄን ልናቅና ልንረዳ ያስፈልጋልና የሰው ልጅ የሚል ክፍል ስትመለከቱ አሁን ለምሳሌ ራዕይ ምዕራፍ 14 ቁጥር 14 ላይ አየሁም እነሆም ነጭ ደመና አረሚዩት አርጉት ኤማሁስ ሚዩት ኤማን ነው ኤማሁስ ወይስ ሌሎቻችሁ? ማን ነው ስፒከር የከፈተ? እንደው አረሚዩት አርጉት አደህናኒ ማውች አንዴ ሚዩት አርጉ ፕሊዝ። እሺ ወዳችኋለሁ። እግዚአብሔር ይባርካችሁ። እሺ ወደ ትምህርቱ ላይ ትንሽ ነገር ነው ሐሳብ የሚሰርቀውና ከዛ አኳያ ነው። እሺ ስለዚህ ኢየሱስ ክርስቶስ ሰው ሲጠይቃችሁ ነገረ ክርስቶስ ላይ ስትጠየቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን ምን ትለዋለች ቢሏችሁ ፍጹም አምላክ ፍጹም ሰው ምን ማለት ነው? ላይክ ይሄ ግማሽ ግማሽ የሚለው ሐሳብ እንዳይታይ ያደራችሁ። 100% ሰው ነው፣ 100% አምላክ ነው። ፍጹም አምላክ ነው፣ ፍጹም ሰው ነው የሚለውን ትምህርት ገንዘብ አድርጉ እና አሁን ራዕይ ዮሐንስ ምዕራፍ 14 ቁጥር 14 ላይ አየሁም እነሆ ነጭ ደመና በደመናውም ላይ የሰው ልጅ የሚመስል ተቀምጧል ይላል። የሰውን ልጅ የሚመስል ያለው ኢየሱስ ክርስቶስን ነው። ኦኬ የሰውን ልጅ የሚመስል ተቀምጧል። ለምን የሚመስል አለ? በነገራችን ላይ ይሄ አነጋገር ከዚህ በፊትም አይተነዋል። የሚመስል ማለቱ ምን ማለት ነው? ከሰው ልጆች እርሱን የሚመስል የለም፣ በግርማው እርሱን የሚመስል የለም። ኦኬ በኃያልነቱ እርሱን የሚመስል የለም። የሰው ልጅ ነው ኢየሱስ ክርስቶስ። አዎ 100% ሰው ነው፣ ግን እርሱን የሚመስል የለም። እርሱ ምንድነው? የሰው ልጅ ብንለውም ፍጹም አምላክ ነው። እርሱ ምንድነው? የጌቶች ጌታ ነው። እርሱ ምንድነው? የአማልክት አምላክ ነው። ኦኬ በክብሩ የሚመስለው የለም ሲል የሰውን ልጅ የሚመስል ተቀምጧል ይላል። እዚህ ላይ ነጭ ደመና የተባለ ምንድነው የሚለውን ሐሳብ እንመለከታለን። ምክንያቱም ነጭ ደመና ብሎ ይጠራዋልና አይደለ? ነጭ ደመና ብሎ ይጠራዋል። ነጭ ደመና ማለቱ ምን ማለት ነው የሚለውን ሐሳብ እንመለከታለን። ከዛ በኋላ ደግሞ ደመና ምን ነው የሚያሳየው? ነጭ መባሉ ንጽህናውን፣ ቅድስናውን ኦኬ የባህሪ ቅድስናውን የሚገልጽ ነው። ኢየሱስ ክርስቶስ ፍጹም ሰው ብትለውም ቤተክርስቲያን ምንድነው ግን ከኃጢአት አድርጓል አትልም። ጋድ ፎርቢድ ይላል ዮሐንስ አፈወርቅ ሎቱ ስብሐት። በፍጹም ሰው ቢሆንም ግን ኃጢአት አያውቀውም። እየሰማችሁ ነው አይደለ ጎበዞች? ኦኬ ነጩ ደመና የሚናገረው ንጽህናውን፣ ቅድስናውን፣ ንጹሃ ባህሪ መሆኑን ለመናገር ነው። ኃጢአት አያውቀውም። የሰው ልጅ ቢባልም ኃጢአት ግን ምን አይለውም? አያውቀውም። ፈጽሞ ኃጢአት አያውቀውም። ያንን ለመግለጽ ነው፣ ንጽህናውን ለመግለጽ ነው። እነሆም ነጭ ደመና ብዙ ጊዜ የእግዚአብሔርን ክብር ሲገልጥ እናያለን። ለምሳሌ ደመና የሚለው ክፍል እግዚአብሔር በደመና ላይ አየሁት ወይም ደግሞ ደመና ወረደ ሲል ክብሩን ይገልጣል፣ የእግዚአብሔርን ክብር። ለምሳሌ መጽሐፍ ቅዱሳዊ አስረጆች አሉ። አሁን ለምሳሌ ይህን ክፍል የሚያስረዱ ለምሳሌ ከብሉይና ከሐዲስ ኪዳን እንመለከታለን። ኦኬ አንደኛ ኦሪት ዘጸአት ምዕራፍ 40 እንሂድ፣ ተመልከቱ። ደመናን ከምን ጋር እንደሚያይዘው እናያለን። ኦሪት ዘጸአት ምዕራፍ 30 አይደል ያልኳችሁ? ከቁጥር ይቅርታ ምዕራፍ 40 አይደል ያልኳችሁ? ከቁጥር 34 34 ይኸው። እሺ እስከ 38 አነበዋለሁ። ደመናውም የመገናኛው ድንኳን ከደነ፣ የእግዚአብሔርም ክብር ማደሪያውን
ሞላ። ደመናው በላዩ ስለነበረ የእግዚአብሔርም ክብር ማደሪያውን ስለሞላ ሙሴ ወደ መገናኛው ድንኳን ይገባ ዘንድ አልቻለም። ደመናውም ከማደሪያው በተነሳ ጊዜ የእስራኤል ልጆች በመንገዳቸው ሁሉ ይጓዙ ነበር። ደመናው ባይነሳ እስከሚነሳበት ቀን ድረስ አይጓዙም ነበር። በመንገዳቸውም ሁሉ በእስራኤል ቤት ሁሉ ፊት የእግዚአብሔር ደመና በማደሪያው ላይ በቀን ነበረ፣ እሳትም በሌሊት በዚያ ላይ ነበረ እያለ ደመናውን ከእግዚአብሔር ክብር ጋር ሲገልጠው እንመለከታለን። የእግዚአብሔርን ክብር ለመግለጥ ሲጠቀምበት እናያለን። ሌላው የማቴዎስ ወንጌል ምዕራፍ 17 ነው። አሁን ማቴዎስ ወንጌል ምዕራፍ 17 ላይ ስትመጡ ተመሳሳይ በሆነ መልኩ በሐዲስ ኪዳንና በብሉይ ኪዳን ላይ ደመናን ከክብር ጋር ሲያገናኘው ተመልከቱ። ይኸው ከቁጥር 1 ጀምሬ ላንብብላችሁ። ከ6 ቀንም በኋላ ኢየሱስ ጴጥሮስ፣ ያዕቆብ ወንድሙን ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስ ጌታ ሆይ በዚህ መሆን ለእኛ መልካም ነው፣ ብትወድስ በዚህ 3 ዳስ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ አለ። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው ይላል። አሁን የእግዚአብሔር ክብር ሲገለጥ ተመልከቱ። ምን ጋረዳቸው አለ? የእግዚአብሔር ክብር በደመና ሲመሰል ተመልከቱ። ብሩህ ደመና ምን አላቸው? ጋረዳቸው። እነሆ ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ ወጣ ይላል። እርሱን ስሙት የሚል ድምፅ ወጣ። ስለዚህ ደመና የእግዚአብሔርን ክብር ሲገልጥ በምሳሌ እንመለከታለን እና በራእይ መጽሐፍ ላይም ምዕራፍ 14 ቁጥር 14 ላይ አየሁም እነሆ ነጭ ደመና። ነጭ የመሆኑ ምስጢር የእግዚአብሔር አምላክ ቅድስናውን የኢየሱስ ክርስቶስ ንጹሃ ባህሪ መሆኑን ይገልጻል። ከዛ ደመና ክብሩን ነው የሚናገረው። በደመናው ላይም የሰው ልጅ የሚመስል ተቀምጧል አለ። ስለምን የሰው ልጅ የሚመስል ተቀምጧል አለ? አንደኛ ኢየሱስ ክርስቶስን ነው የሚናገረው። የሚመስል ማለቱ ከሰው ልጅ እርሱን የሚመስል የለም። በክብር ከሰው ልጅ እርሱን የሚመስል የለም። የሚመስለው አለ እንዴ ጎበዝ? አለ። ኢየሱስ ክርስቶስን የሚመስል አለ? ማንም የለም። በክብር የሚመስለው የለም። የሰው ልጅ ተብሎ ቢጠራም የሰው ልጅ ብቻ ደግሞ አይደለም። እሱ ምንድነው? አምላክ ነው። ስለዚህ የሰው ልጅ የሚመስል ተቀምጧል አለ። በክብር የሚተካከለው የለም። እሱ ከቅዱሳን በላይ ነው። እሱ ቅድስናው የባህሪ ነው። የቅድስና ምንጭ ነው። እሱ ኢየሱስ ክርስቶስ ንጹሃ ባህሪ ነው። ኢየሱስ ክርስቶስ ቅዱሳን ቅዱስ ቢባሉ ከማን ተጠግተው ነው? ከክርስቶስ ተጠግተው። ይሄ ነው የቤተክርስቲያን ትምህርት። እርሱን ከሰው ልጅ መካከል የሚመስለው የለም። በክብር የሚመስለው የለም። በምንም የሚመስለው የለም። እነ ቄሳር ጌታ ተብለዋል። ግብፃውያን ፈሮች አማልክት፣ ምድራዊ አማልክት ተብለዋል። እርድሊ ጋድ ተብሎ ይጠራሉ። ፌሮ በምድር ላይ አማልክት ተብለው ተጠርተዋል። ግን ክርስቶስን አይመስሉም። እሱ የአማልክት አምላክ፣ የጌቶች ጌታ። በነገራችን ላይ ቤተክርስቲያን የሚመስል የሚለውን ቃልም ከዚህ አንጻር ትጠቀመዋለች። ኦኬ ኢትስ ኦኬ፣ ምንም ችግር የለውም። ጂሰስ ክራይስት ኢዝ ሎርድ ብንል፣ ኢየሱስ ክርስቶስ ጌታ ነው ብንል ምንም ችግር የለውም። ግን ደግሞ እሱ የጌቶች ጌታ ነው። ጌታ ተብለው የተጠሩ እነ ቄሳር አይመስሉትም ስትል ነው የጌቶች ጌታ የአማልክት አምላክ የምትለው ኢየሱስ ክርስቶስን። እና ክብር ምስጋና ይግባው። ልንበረከክለት፣ አምልኮ ልናቀርብለት፣ ስሙን ከፍ ከፍ ልናደርግ፣ ከቅዱሳኑ ጋር ቆመን አዲሱን ቅኔ ልንቀኝ የተገባው ለማን ነው? ጻፉ እንጂ አትፍሩ። እየተማራችሁም ትሸማቀቃላችሁ እንዲህ ስሙን ለመናገር። ኢየሱስ ጥዑመ ስም ትለዋለች ቤተክርስቲያን። ኢየሱስ እሱን የሚያክል የለም። ኢየሱስ ማለት ነው እግዚአብሔር መድኃኒት ነው ማለት ነው። እግዚአብሔር አዳኝ ነው ማለት ነው። ስለዚህ ኢየሱስ ለማለት ስለዚህ እናንተ እየተማራችሁ ነው። ጨዋው ነው ሌላ ቋንቋ የሚያወራው። ኢየሱስ ማለት እግዚአብሔር። ኢየሱስ ስትሉ ይሄንን ወቁ የክርስቶስ እስረኛ ተማሪዎች። ኢየሱስ ስትሉ ምን እያላችሁ ነው? እግዚአብሔር አዳኝ ነው እያላችሁ ነው። በቃ አለቀ። ሌላ ምንም ነገር የለም። እግዚአብሔር አዳኝ ነው እያላችሁ ነው። ይሄን ለማለት ደግሞ እንድታፍሩ ምላሳችሁን የሚይዝ ካለ ያጋንንት አካጋንንት ነው፣ ከእግዚአብሔር አይደለም። ክርስቶስ ስንል እርሱ ምንድነው? ሾሜ የማያስፈልገው የተሾመ፣ ቀቢ የማያስፈልገው የተቀባ አዳኝ መሲህ ብለን እየጠራ ነው። ይሄ የሰው ልጅ የሚመስል ተቀምጧል ብሎ ይገልጠዋል። ከሰው ልጅም በክብር
የሚተካከለው ስለሌለ ነው። እሺ በራሱም ላይ የወርቅ አክሊል በእጁም ስለታም ማጭድ ነበረው ይላል። በራሱም ላይ የወርቅ አክሊል በእጁም ስለታም ማጭድ ነበረው ይላል። ምን ማለት ነው? አንደኛ አክሊል የሚለው ክብር ተብሎ ይተረጎማል። ስለ ክብሩ ነው የሚናገረው። ደመና፣ አክሊል፣ እነዚህ ነጥቦች የእግዚአብሔርን ክብር የእግዚአብሔርን ንግስና የሚናገሩ ነው። ንጉስ መሆኑን የሚገልጹ ነው። እግዚአብሔርን ግን የተሾመ በሌላ ኃይል የተሾመ ብለን አንጠራም። ሿሚ የማያስፈልገው እሱ ግን ንጉስ ነው። ከሱ በላይ ሿሚ ተገኝቶ የሚሾመው አይደለም። ስለ እግዚአብሔር ስንናገር ወይም ደግሞ ከሱ በላይ ሌላ አምላክ ኖሮ አንተ አምላክ አድርጎ የሚሾመው ሌላ ተገኝቶ አይደለም። እሱ ሿሚ የማያስፈልገው አምላክ ነው። እሱ ኦኬ ጌታ ነው። እሱ ንጉስ ነው። ንግስናውን፣ ጌትነቱን፣ ኃያልነቱን፣ ክብሩን ሲገልጽ ነው የወርቅ አክሊል ይላል። በራሱም ላይ የወርቅ አክሊል በእጁም ስለታም ማጭድ ነበረው ይላል። ይሄንን ክፍል ራዕየ ዮሐንስ ምዕራፍ 19 ላይ እናገኘዋለን። ተመልከቱ። ራዕየ ዮሐንስ ምዕራፍ 19 ቁጥር 12 ስለምን አክሊል ተደረገ የሚለውን ሐሳብ ተመልከቱ። 19:12 ምዕራፍ 19:12 ይሄው አይኖቹም ይላል እንደ እሳት ነበልባል ናቸው፣ በራሱም ላይ ብዙ ዘውዶች አሉ፣ ከእርሱም በቀር አንድ እንኳን የማያውቀው የተጻፈ ስም አለው። በደም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። እየሰማችሁ ነው? ከኔ ጋር ናችሁ ክርስቲያኖች? ደግመን እናንብበው። ከቁጥር 11 ጀምሬ ላንብበው። በሰማይም ተከፍቶ አየሁ፣ እነሆም አምባ ላይ ፈረስ፣ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። አይኖቹ እንደ እሳት ነበልባል ናቸው። ስለማን ነው የሚናገረው? ስለ ኢየሱስ ክርስቶስ ነው የሚናገረው። በራሱም ላይ ብዙ ዘውዶች አሉ ይላል። ምን ዘውዶች? ብዙ ዘውዶች። ስለምን ብዙ ዘውዶች አሉ ተባለ? እሱ የአማልክት አምላክ ነውና የጌቶች ጌታ ነውና፣ ኦኬ የነገስታት ንጉስ ነውና በራሱ ላይ ብዙ ዘውዶች አሉ። የእርሱ ንግስና የሚተካከል የለም። በምድር ላይ ብዙ አማልክት ተብለው የተጠሩ ብዙ ጌቶች ተብለው የተጠሩ ሰዎች አሉ። የእርሱ ግን እንደዛ አይደለም። የእርሱ ንግስና የእርሱ አምላክነት ከሌሎች ይበልጣል። እነ ቄሳር ኔሮ እኮ አምልኮተ ቄሳርን ገንዘብ አድርገዋል አይደል እንዴ? ጌታ ተብሎ ተጠርቷል። የእርሱ ግን እንደዛ አይደለም። ማስተካከልን ማወዳደርን ግድ ሊለን አይገባም። እርሱ በራሱ ላይ ብዙ ዘውዶች አሉት። እርሱ የጌቶች ጌታ ነው፣ የአማልክት አምላክ ነው። ምድር ጌታ አምላክ ብላ ከምትጠራቸው በላይ ነው እያለ ነው። ብዙ ዘውዶች አሉ ካለ በኋላ ከእርሱም በቀር አንድ እንኳን የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል ይላል። የእግዚአብሔር ቃል የተባለ ማን ነው? ወልደ እግዚአብሔር የተባለ ማን ነው? ኢየሱስ ክርስቶስ አይደል? እስቲ ቅዱስ ዮሐንስ አልነገረንም እንዴ? እና ያለና ቅዱስ ዮሐንስ ምን ብሎ ነገረን? እንመለሳለን ወደዚህ ክፍል። ስለ ዘውዱ ነው እያወራን ያለ ነው። ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ላይ ገና ወንጌሉን ሲጀምር እንደ ጋስፐል ኦፍ ጆን ዮሐንስ ወንጌል ምዕራፍ 1 ተመልከቱ። በመጀመሪያ ቃል ነበር አለ። ይሄው ማን ነበር አለ? ቃል። ከዛ ቃልም በእግዚአብሔር ዘንድ ነበረ። ከዛ ቃል ራሱ ማን ነበር አለ? ቃል ራሱ እግዚአብሔር ነበረ። ይሄ ታዲያ ቃል የተባለ ይህ በመጀመሪያ በእግዚአብሔር ዘንድ ነበረ ካለ በኋላ ቁጥር 14 ላይ መጥቶ ምን ይላል? ይሄው ቃልም ምን ሆነ አለ? ስጋ ሆነ፣ የቅድስት ድንግል ማርያምን ስጋ ነሳ፣ ጸጋንና እውነትን ተመልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን አለ። ቃልም ስጋ ሆነ። አሁን እንመለስ ወደ ራዕይ 19 ላይ። ስለዚህ ስሙ ማን ነው አለ? ስሙም
የእግዚአብሔር ቃል ተብሏል። ኢየሱስ ክርስቶስን ነው የሚናገረው። ከዛ ይቀጥልና በሰማይም ያሉት ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዮች ፈረሶች ተቀምጠው ይከተሉት ነበር። አሕዛብም ይመታበት ዘንድ ስለታም ሰይፍ ካፉ ይወጣል። እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔርን የብርቱ ቁጣውን ወይን መጥመቂያ ይረግጣል አለ። ይህን ክፍል በኋላ ላይ ራዕየ ዮሐንስ ምዕራፍ 19 ስንመጣ ይህችን ክፍል በደንብ በማብራሪያ በትርጓሜ እናየዋለን። ይቀጥልና አሁን እዚህ ጋር ነው የዘውዱ ሚስጥር የሚታወቀው። ተመልከቱ። በልብሱና በጭኑ የተጻፈበት ይላል የነገስታት ንጉስ የጌቶች ጌታ የሚል ስም አለው ብሎ አስቀመጠ። አያችሁ አይደለ? የነገስታት ንጉስ ቤተክርስቲያን። አሁን በነገራችን ላይ እንዲያው እዚህ መታችሁ የምትማሩ በጣም በአጽንኦት ሰጥቼ ነው በማስጠንቀቅ ነው የምናገረው። ኢየሱስ ክርስቶስ ጌታ ነው ትላለች ቤተክርስቲያን። ይሄ የተወደደ የቤተክርስቲያን ድምጽ ነው። ሰዎች እንዲህ ብለው ቢናገሩ እንዳትበሳጩ። የቤተ ክርስቲያን እንዲህ ብለው ሰማዕትነትን ተቀብለዋል። የተሰሎንቄን ትምህርት ወገቤ እስኪበጠስ ድረስ እግዚአብሔር እርዳታ ተምራቸዋል። ሁለቱንም መጽሐፍ አንደኛም ሁለተኛም የተሰሎንቄ መልእክት አይታቸዋል። ኢየሱስ ክርስቶስ ጌታ ነው በማለታቸው፣ ቄሳር ጌታ አይደለም በማለታቸው ሰማዕታት ዋጋ ከፍለውበታል። ይሄ የሰማዕታት ድምጽ ነው። ኢየሱስ ክርስቶስ ጌታ ነው የሚለው የቤተክርስቲያን ድምጽ ነው። ኢየሱስ ክርስቶስ ጌታ ነው ብንልም ኢየሱስ ክርስቶስ የጌቶች ጌታ ነው የነገስታት ንጉስ ነው ቢባልም ችግር የለውም። ይሄን እንድታውቁ። ግን ቤተክርስቲያን ኢየሱስ ክርስቶስ የነገስታት ንጉስ ነው ስትላለች። ይሄን ከየት ነው የምታመጣው? መጽሐፍ ቅዱሳዊ አስረጃ አላት ወይ? አዎ። ራዕየ ዮሐንስ ምዕራፍ 19 ቁጥር 16 ላይ የነገስታት ንጉስና ይለዋል የጌቶች ጌታ የሚል ስም አለው። አያችሁ የነገስታት ንጉስ ነው። ስለዚህ ዘውድ ያደረገው በራሱም ላይ ብዙ ዘውዶች አሉ ማለት እሱ የጌቶች ጌታ የነገስታት ንጉስ ነው። ንግስናውን የሚተካከለው የለም። ጌትነቱን የሚተካከለው የለም። ማን ነው በፊቱ የሚቆም ሲል የጌቶች ጌታ የነገስታት ንጉስ ይለዋል። አባ ሕርያቆስ እንዳሉት ወደ ቀደመው ነገር እንመለስ። ምዕራፍ 14 ላይ እንመለስ። ስለዚህ የሰው ልጅ የሚመስል ተቀምጧል። በራሱም ላይ የወርቅ አክሊል በእጁም ስለታም ማጭድ ነበር ይላል። እሺ በእጁም ስለታም ማጭድ ነበረው የሚለው እንዴት ነው የሚያሳየው? በእጁም ስለታም ማጭድ ነበረው የሚለው ፈራጅነቱን የሚገልጽ ክፍል ነው። ማጭድ በመጽሐፍ ቅዱስ ጋር ከፍርድ ጋር ይያያዛል። ዝም ብዬ ከኪሴ አውጥቼ እንደማልናገር እዚህ ያላችሁ ታውቃላችሁ። ማስረጃ ሰጣችኋለሁ። ማጭድ የሚለው ሐሳብ እርሱ ፈራጅ አምላክ መሆኑን ይገልጻል። ይሄን ደግሞ ቅዱስ ዮሐንስ ራሱ የዮሐንስ ራእይን የጻፈልን ቅዱስ ዮሐንስ ራእይን ብቻ አይደለም 5 መጽሐፍ የጻፈልን። አንደኛ ዮሐንስ መልእክት፣ ሁለተኛ ዮሐንስ መልእክት፣ ሶስተኛ ዮሐንስ መልእክት፣ አራተኛ ዮሐንስ ወንጌልን የጻፈው የወልደ ዘብዴዎስ የያዕቆብ ወንድም እናቱ ኢትዮጵያ ሊቃውንት ሲነግሩን ማርያም ባፍሊያ ብለው ይጠሯታል። ቅዱስ ዮሐንስ ምን ብሎ ነግሮናል? ፈራጅ ማን ነው ብሎናል? ኢየሱስ ክርስቶስ ወልድ። እስቲ እንመልከት ዮሐንስ ወንጌል ምዕራፍ 5 ይሄው ምን ብሎ ነው የሚናገረው? ቁጥር 23 ጀምራችሁ አንብቡት። 22 እና 23 ላይ ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለማን ሰጠው ነው የሚለው? ለወልድ ሰጠው እንጂ አብ በአንድ ሰውስ እንኳን ምን አይልም አይፈርድም። ወልድን የማያከብር የላከውን አብን አያከብርም ይላል። ስለዚህ ፈራጅ ማን ነው? ኢየሱስ ክርስቶስ። ይሄ መቼም ለኦርቶዶክሳውያን የተገለጠ እውነት ነው አይደለ? ስለዚህ ራዕየ ዮሐንስ ላይ ፈራጅነቱን ሲገልጽ በእጁም ስለታም ማጭድ ነበረው ይላል። አሁን ማጭድ ከፍርድ ጋር እንዴት ይገናኛል? እሱን ነው የምንመለከተው። ኦኬ፣ ከብሉይ ኪዳን ከአዲስ ኪዳን እያደረግን እናያለን። አንደኛ ማርቆስ ምዕራፍ 4ን ትከፍቱልኛላችሁ። በነገራችን ላይ ያው ማርቆስ እያጠናን ነው ያለነው። አሁንም በድጋሚ እናገራለሁ። ወንድማችን ጳላዲዮስ ቤት ሐሙስና ዓርብ የማርቆስ ወንጌል ትምህርት የተሰጠ ነው። እሺ ኤኒዌይስ ማርቆስ 4:28 ምዕራፍ 4 ቁጥር 28 ላይ ምንድነው የሚለው? ይሄው ምድሪቱም ከቁጥር 28 ጀምሬ ያነበዋለሁ። ምድሪቱም አውቃ በመጀመሪያ ቡቃያ ኋላም ዟላም በዛለው ፍጹም ሰብል ታፈራለች። ፍሬ ግን ሲበስል መከር ደርሷልና
ወዲያው ማጭድ ይላካል። እርሱም አለ የእግዚአብሔር መንግስት በምን እናስመስላታለን ወይስ በምን ምሳሌ እንመለከታለን እያለ ይቀጥላል። ምን ማለት ነው? የፍርድ ሰዓት በደረሰ ጊዜ ኦኬ፣ በፍርድ ሰዓት በደረሰ ጊዜ፣ ዘመኑ ማብቂያ በደረሰ ጊዜ ማጭድ ይላካል፣ የእግዚአብሔር ፍርድ ይወርዳል። በነገራችን የእግዚአብሔር ፍርድ ይወርዳል። በኃጥአን ላይ ነው ይሄ ፍርድ የሚገለጠው። ለጻድቃን ደግሞ ምን ይፈረድላቸዋል። ስለዚህ ማጭድ የሚለው ሐሳብ መለየት ነው። ኃጥአንን ስንዴውን ከእንክርዳድ እንደሚለይ ሰው ኃጥአንን ከጻድቃን የእግዚአብሔር ፍርድ ይለያል። ኦኬ፣ ኢዩኤል ምዕራፍ ትንቢተ ኢዩኤል ላይም ይሄን ሐሳብ እናየዋለን። ምዕራፍ 3 ተመልከቱ። ኢዩኤል ትንቢተ ኢዩኤል ምዕራፍ ስንት አልኳችሁ? 3 ትንቢተ ኢዩኤል ምዕራፍ 3 ይኸው ከቁጥር 13 ጀምሮ ያለውን ክፍል እንመልከት። ተመልከቱ። ከቁጥር 12 ጀምሬ ላንብብላችሁ። ተመልከቱ። አሕዛብ ይነሱ ይላል። አሕዛብ ይነሱ፣ ወደ ኢዮሳፍጥ ሸለቆም ይውጡ። በዙሪያው ባሉ አሕዛብ ሁሉ ላይ እፈርድ ዘንድ በዚያው እቀመጣለሁ። መከሩ ደርሷልና ማጭድ ስደዱ፣ መጥመቂያው ሞልቷልና ኑ እርገጡ። ክፋታቸውም በስቷልና መጥመቂያው ሁሉ ፈርሷል። የእግዚአብሔር ቀን በፍርድ ሸለቆ ቀርቧልና የብዙ ሕዝብ ውካታ በፍርድ ሸለቆ አለ ይላል። አያችሁ አይደለ? አይበቃንም ታዲያ ምስክርነት ወይስ እንጨምር? ማጭድ ምን ነው የሚያሳየው? ፍርድ ነው የሚያሳየው። የእግዚአብሔር ፍርድን፣ ኃጥአንና ጻድቃን የሚለዩበትን ፍርድን፣ ኃጥአንን በግራው ጻድቃንን በቀኙ አቁሞ ለኃጥአን አላውቃችሁም የሚለው፣ ለጻድቃን ግን ኑ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔርን መንግስት ውረሱ የሚለው ፍርድ፣ የፍርድ ቃል በማጭድ ይመሰላል። በማጭድ ይመሰላል። ይሄንን ለጻድቃን የሚፈረድላቸውን ፍርድ ያሰማን እግዚአብሔር አምላክ። አላውቃችሁም የሚለውን አይደለም። ኑ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ የሚለውን ድምፅ ያሰማን እግዚአብሔር አምላክ። እንዲያው ከዚህ የሚበልጥ ድምፅ የለም። ኦርቶዶክሳውያን ክርስቲያኖች፣ ከዚህ የሚበልጥ ድምፅ የለም። ይሄ ድምፅ ከየትኛውም ዓለም ልታሰማን ከምትችለው ድምፅ በላይ ነው። ይሄ ድምፅ የማጽናኛ ድምፅ ነው። ይሄ ድምፅ የእረፍት ድምፅ ነው። ይሄ ድምፅ የሰላም ድምፅ ነው። እግዚአብሔር አምላክ ይሄንን ድምፅ እንድንሰማ ይርዳን። እሺ እንቀጥል ወደ ራዕየ ዮሐንስ። እሺ ጨርሰናል። ቁጥር 14 ላይ ነው ያለነው። 15 ላይ ነው ያለነው። 14ን ጨርሰናል። አሁን ይሄን ከተናገረ በኋላ ሌላ መልአክም ከመቅደስ ወጥቶ በደመናው ላይ ለተቀመጠው የማጭድ ሰዓት ስለደረሰ ማጭድህን ስደድ፣ እጨድ፣ የምድሪቱንም መክር ጠውልጓልና ብሎ በታላቅ ድምፅ ጮኸ ይለዋል። አሁን አንዳንድ መምህራን ይህ መልአክ ሚካኤል ነው ይላሉ። ይህ መልአክ ሚካኤል ነው፣ በምድር ለሚኖሩት ሁሉ መለከትን የሚነፋ የሰውን ዘር በክርስቶስ ፊት የሚሰበስብ ቅዱስ ሚካኤል ነው ይላሉ ኢትዮጵያ ሊቃውንት። ኦኬ፣ በመጽሐፉ ላይ ግን መልአክ ብቻ ብሎ ነው የሚያስቀምጠው። ይህ መልአክ ምን አለ? ከመቅደሱ ሞቶ በደመናው ላይ ለተቀመጠው፣ የደመናው ላይ የተቀመጠው ማን ነው? ኢየሱስ ክርስቶስ፣ የሰውን ልጅ የሚመስል ተብሎ የተነገረለት ለእርሱ ነው የሚናገረው። ምን አለ? የማጭድ ሰዓት ስለደረሰ ማጭድህን ስደድ፣ እጨድ፣ የምድሪቱን ምክር ጠውልጓልና የምድሪቱ መክር ጠውልጓልና ብሎ በታላቅ ድምፅ ጮኸ። ማጭድህን ላክ ማለቱ ምን እያለ ነው? ትእዛዝ ስጥ። ኦኬ፣ ቅዱሳን መላእክት ምድርን እንዲሰበስቡ ትእዛዝህን ስጥ እያለው ነው። አንድምታ ትርጓሜያችን እንመለከታለን። ከዛ በፊት ግብፃውያን መተርጉማንንም ብናይ ደስ ይለኛል። እህት ቤተክርስቲያን ናቸው። እንመለስና አንዴ ከመጀመሪያው እንመለስ። And I looked, and behold, a white cloud, and on the cloud sat
one like the son of man, having on his head a golden crown and his hand a sharp sickle. ማጭዱን ነው የሚናገረው። ቁጥር 14 ላይ ቄስ ቴዎድሮስ ማላቲ በፓትሪስቲክ ኮሜንታሪያቸው ላይ the church should not be afraid, okay, because her bridegroom is coming on a white cloud in a great glory, glowing among 1,000 and 10,000 times 10,000 of angels surrounding him as a white cloud ይላል። ቤተክርስቲያን መፍራት የለባትም። ኦኬ should not be afraid። ለምን? ኢየሱስ ክርስቶስ her bridegroom ኢየሱስ ክርስቶስ ይመጣል፣ በክብር ይመጣል፣ በቅዱሳን መላእክት ኦኬ በቅዱሳን መላእክት በክብር ይመጣል እያሉን ነው። ኦኬ እሺ ቶሎ ቶሎ እያልኩ እንሂድ። ይቀጥልና having on his head a golden crown አክሊል ማድረጉን ኦሬዲ ስለተማርነው ቶሎ ቶሎ ነው ብለው አክሊል ማድረጉን ምንድነው ወርቅ having on his head a golden crown ምን ይናገራል የሚለውን አክሊል ማድረጉ ይላል ቄስ ቴዎድሮስ ማላቲ he is the heavenly king ኦኬ ሰማያዊ ንጉስ መሆኑን ይገልጻል። ከዛ ደግሞ ይቀጥልና king of kings የነገስታት ንጉስ መሆኑን ይገልጻል። ከዛ ደግሞ ይቀጥልና and god of gods የአማልክት አምላክ መሆኑን ይገልጣል። ኦኬ የአማልክት አምላክ መሆኑን ይገልጣል። ኦሬዲ አይተናል። ኦኬ ማጭድ መያዙ when the harvest time comes he reaps with his hand the good grapes, he rejoices and delights with the fruit, his eyes do not move away from the fruit of his grapevine which is the church, the sharp sickle is only for the dry unstable branch which are gathered to be burned in the eternal fire with the bad grapes. okay ማጭዱ የሚናገረው ደግሞ ኃጣንን ከጻድቃን ለመለየት መልካሙን ፍሬ እርሱ በመንግስቱ ወደ መንግስቱ ሊወስድ ኃጣንን ግን ወደ ዘላለማዊ ቅጣት ወደ ዘላለማዊ እሳት አላውቃችሁም የሚለውን ቃል ሊያሰማቸው ማጭድ ፍርድን እንደሚናገረው ማጭድ ይዞ ታየ። ኦኬ ስለዚህ እንመለስና አሁን ይሄን ካየን ወደ ትርጓሜያችን መሄድ ይቻላል። አንድምታ ትርጓሜያችን እሺ ከቁጥር 14 አይደለ ይሄው ብህርት ደመና መጣች አለ የባህሪ ክብሩ ተገለጠች። በደመናይቱ ውስጥ ወልደ ዋለ እመህያው ተቀምጧል። ወልደ እግዚአብሔር የእግዚአብሔር ቃል የተባለ ማለት ነው ተቀምጧል አለ በባህሪ ክብሩ ተገለጠ በክብሩ ተገለጠ ይላሉ አበው። ይቀጥሉና ለምእመናን የሚሰጣቸውን ክብር የባህሪው ነው። ለምእመናን የሚሰጣቸው ክብር የባህሪ ነው። ዓለሙን ሰውን ቢል አንድ ነው የሚያሳልፍበትን ስልጣን ገንዘቡ አድርጓል። አንድ መልአክ ከእግዚአብሔር መቅደስ ወጣ አለ ከዓለመ መላእክት ነው። እሺ አንድ መልአክ ከእግዚአብሔር መቅደስ ወጣ አለ ከዓለሙ መላእክት ነው። በባህሪው ክብሩን ለገለጠ ለሱ እንዲህ አለው ዓለሙን የምታሳልፍበትን ሰውን የምታጠፋበትን ስልጣን ግለጥ። ዓለሙን አሳልፍ ሰውን አጥፋ አለው። ዓለሙን ሰውን የሚያሳልፍበት ጊዜ ደርሷልና ይላል። ዓለምን ሰውን የሚያሳልፍበት ጊዜ ደርሷልና። እሺ ግልጽ ነው ታዲያ ግልጽ ነው። ስለዚህ ግብፃውያን መተርጉማንንም ቢሆን ኢትዮጵያውያን ሊቃውንት በትርጓሜም ቢሆን በግልጽ አድርገው አስቀምጠውታል። ኦኬ የእርሱ ለምእመናን የእርሱ ክብሩ የባህሪው ነው። አምላክነቱ የባህሪ ነው። ወአክሊለ ወርቅ የሚለውን ሐሳብ ለምእመናን የሚሰጣቸው ክብር የባህሪው ነው። የሚሰጠው ለሱ ለምእመናን የሚሰጥ የሱ ግን የባህሪው ነው ክብሩ። አምላክነቱ እሱ የባህሪው ነው። የእርሱ የባህሪው ነው ክብሩ የባህሪው ነው።
ለምሳሌ እኛ የእግዚአብሔር ልጆች ብንባል የጸጋ ልጅነትን ነው ገንዘብ የምናደርገው፣ ተሰጥቶን ነው ማለት ነው። የእርሱ ግን የተሰጠው ነው አይደለም፣ የባህሪው ነው። በወርቅ መገለጡ አክሊሉ በወርቅ መገለጡን ነው የሚናገሩት። የእርሱ የሆነ ነው የተሰጠው ሳይሆን አምላክነቱ፣ ክብሩ፣ ጌትነቱ፣ ኃያልነቱ የባህሪው ነው። እኛ ግን ተሰጥቶን ነው። የእርሱ ግን የምንድን ነው እያሉን ነው? የባህሪውን ነው። ኦኬ። ስለዚህ ለምዕመናን የሚሰጣቸው ክብር የባህሪዬ ነው፣ የእርሱ የባህሪው ነው። እየገባችሁ ነው? ለምሳሌ አምላክነቱ የኢየሱስ ክርስቶስ ተሰጥቶት ነው ወይስ የባህሪው ነው? የሆነ ነው። አምላክ የሆነ ነው እርሱ፣ ተሰጥቶት አይደለም። እኛ ግን ኑ የአባቴ ብሩካን ዓለም ከተዘጋጀች ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ ስንባል የእግዚአብሔር ልጅነትን የጸጋ ልጅነትን ገንዘብ ስናደርግ ተሰጥቶን ነው። ስለዚህ ነው ይሄንን ነገር አጥርቶ ማወቅ የሚያስፈልገው። የሱ የሆነ ነው፣ ለሱ ሰተነው አንልም። አምላክ ነው ስንል የወርቅ አክሊል ማድረጉ የባህሪ መሆኑን ነው የሚገልጸው። ተሰጥቶት አይደለም፣ የሆነ ነው። መጽሐፍ ላይ ስለ ኢየሱስ እግዚአብሔር አብ ኢየሱስ ወልደ እግዚአብሔርን ሰጠው። እንደዚህ አይነት ቃላቶች ልታነቡ ንባባቱ ገጸ ንባቡ አለ ልታዩ ትችላላችሁ። ይሄ ግን ሰጠው የሚለው ምን ተብሎ ነው የሚፈታው? ገለጠው ተብሎ ነው የሚፈታው። የእግዚአብሔር ልጅ መሆኑን ገለጠ ብሎ ይፈቱታል አበው በትርጓሜ። እየሰማችሁኝ ነው አይደለ ጎበዞች? እንዲያው ባካችሁ ጥንቃቄ ስለሚያስፈልግ ነው እንጂ እግዚአብሔር አብ ከእግዚአብሔር ወልድ በልጦ አይደለም። እግዚአብሔር ወልድ ከእግዚአብሔር አብ በልጦ አይደለም። እግዚአብሔር መንፈስ ቅዱስ ከእግዚአብሔር አብና ከእግዚአብሔር ወልድ በልጦ አይደለም። እኩል ናቸው። መበላለጥ ከቶ አይታይባቸውም። እኔ በደንብ እንድትጠነቀቁ ነው። ስለዚህ ለምዕመናን የሚሰጣቸው ክብር የባህሪዬ ነው፣ የባህሪው ነው፣ የእርሱ የባህሪው ነው። ለምዕመናን ግን የሚሰጥ ነው። የእርሱ ግን ምንጭ ነው። እርሱ የጸጋ ምንጭ ነው። እግዚአብሔር አምላክ ኢየሱስ ክርስቶስ የቅድስና ምንጭ ነው። የክብር ምንጭ ነው። እሱ ምንጭ ነው። ኦኬ። ምዕመናን ቅዱሳን ከምንጩ ተሰጥቷቸው ነው ድንቅን ቢያደርጉ አደረጉ የምንለው። በማን ኃይል? በእግዚአብሔር ኃይል። እንደዚህ አይነት ነገር ጥንቃቄ ያስፈልጋል። እንደው ዝም ብሎ መፋነን አያስፈልግም። ግልጽ ነው። እሺ እንመለስ። ለዚህ ነው የምትማሩ እዚህ ቁጥር 15 ላይ ታዲያ ምን አለ? ሌላ መልአክም ከመቅደሱ ወጥቶ በደመናው ላይ ለተቀመጠው የማጨድ ሰዓት ስለደረሰ ማጭድህን ስደድና እጨድ፣ የምድሪቱ መከር ጠውልጓልና ብሎ በታላቅ ድምፅ ጮኸ ይላሉ። ይሄ መልአክ ይላሉ ቅዱስ ሚካኤል ይላሉ አንዳንድ ሊቃውንት። ለምን ይህ መልአክ ቅዱስ ሚካኤል ነው? በምድር ለሚኖሩ ሁሉ መለከቱን የሚነፋውና የሰውን ዘር በክርስቶስ ፊት የሚሰበስበው ቅዱስ ሚካኤል ነው። ማጭድህን ላክ ማለት ይላሉ መላእክት ምድርን እንዲሰበስቡ ትእዛዝን ስጥ። መልአክ በእግዚአብሔር ፊት የሚቆሙ የእግዚአብሔር ባለሟል ናቸው። ባለሟል ናቸው ስንል ስለ ቅዱሳን መላእክት የእግዚአብሔር ቤተሰቦች ናቸው ማለት ነው። እየሰማችሁ ነው? የእግዚአብሔርን ፈቃድ የሚፈጽሙ የእግዚአብሔር ባለሟሎች ናቸው። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ዕብራውያን 1 ምዕራፍ 1 ላይ ማለት ነው ምዕራፍ 1 ቁጥር 14 ላይ ልውሰዳችሁ። እንዲህ ይላል ዕብራውያን 1:14። በነገራችን ላይ ብዙ ሰዎች የዕብራውያን መጽሐፍ ቅዱስ ጳውሎስ እንደጻፈው እኔ ተናግሬያለሁ። እኔ ጻፍኩት አይደለም ሐዋርያው ቅዱስ ጳውሎስ። እኔ ብቻ ሳይሆን ቅዱስ ዮሐንስ አፈወርቅም ቤተክርስቲያንም ለቅዱስ ጳውሎስ ነው የምትሰጠው። ግን በተለይ በሌላ ቤተ እምነት ውስጥ ያሉ ሰዎች ዕብራውያንን ቅዱስ ጳውሎስ እንደጻፈው ምን ማስረጃ አለ የሚል ጥያቄ ያቀርባሉ። ቪዲዮ ሰርቼ ለቅቅ ያለው ወደ ብዙ ሰው አይቶታል። በእርግጥ እንደዚህ አይነት ጥያቄ ያላችሁ ሰዎች ግቡና የተለቀቀውን ቪዲዮ በደንብ ከአበው ትምህርት ከቤተክርስቲያን ትርጓሜ አንድምታ አኳያ ኢቭን ከመጽሐፍ ቅዱስ ውስጥ ለቅዱስ ጳውሎስ የሚሰጥባቸው ምክንያቶችን ዘርዝሬያለሁ። ኦኬ።
በፖድካስት መራግብር ላይ ዘርዝሬ ያስቀምጫለሁ። ግቡና እዩ ፕሊስ፣ ግቡና እዩ። ሙሉ መልሱን ታገኛላችሁ ማለት ነው። ሙሉ መልሱን ታገኛላችሁ። ኤኒዌይስ በዕብራውያን ምዕራፍ 1 አላልኳችሁ? ይሄው ምዕራፍ 1 ቁጥር 14 ላይ ምንድነው የሚለው ቅዱስ ጳውሎስ ስለ መላእክት ሲናገር ከቁጥር 13 ጀምሮ ላንብበው። ነገር ግን ከመላእክት ጠላቶች የእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ ከቶ ለማን ብሏል ካለ በኋላ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም ምን ይላል? የሰው ልጅ መዳንን ይወርሱ ዘንድ መዳንን ገንዘብ ያደርጉ ዘንድ ቅዱሳን መላእክት ይራዳሉ። ምን በማድረግ? ከእግዚአብሔር ዘንድ ተልከው በመምጣት የእግዚአብሔርን መልእክት ለሰው ልጅ በማቅረብ የሰው ልጅ መዳንን ይወርስ ዘንድ ይራዳሉ እያለ ነው ሐዋርያው ቅዱስ ጳውሎስ። ስለዚህ እኔና እናንተ ይሄን ክፍል የዕብራውያን ምዕራፍ 1 ቁጥር 14 ላይ ያለውን ክፍል ስናነብ ልንረዳው ሪኮግናይዝ ልናደርግ የሚገባው ምን ያህል ቅዱሳን መላእክት የሰው ልጅ መዳንን ገንዘብ እንዲያደርግ መሻታቸውን እንመለከታለን። በምን አይነት ኃይል እንደሚራዱ የሰው ልጅ የሰው መዳንን ሉቃስ ምዕራፍ 15 ላይ እንደተገለጠው ማለት ነው። በአንድ ኃጢአተኛ ንስሐ በሚገባ ኃጢአተኛ በሰማይ መላእክት ደስታ ይሆናል እንደተባለ የሰው ልጅ ሲድኑ ምን ያህል ቅዱሳን መላእክት እንደሚደሰቱ ሐሴት እንደሚያደርጉ ተመልከቱ። አሁንም በራዕየ ዮሐንስ ምዕራፍ 14 ላይ የተገለጠው እውነት ይሄ ነው። መልአኩ ይላል ሌላም መልአክ ከመቅደሱ ወጥቶ በደመና ላይ ለተቀመጠው ለኢየሱስ ክርስቶስ ለወልደ እግዚአብሔር የማጭድ ሰዓት ስለደረሰ የፍርድ ሰዓት ስለደረሰ ማጭድህን ስደድና እጨድ የምድሪቱን መከር ጠውልጓልና ብሎ በታላቅ ድምጽ ጮኸ። ስለዚህ በምድር ለሚኖሩት ሁሉ መለከቱን የሚነፋው የሰውን ዘር በክርስቶስ ፊት የሚሰበስበው ቅዱስ ሚካኤል ማጭድህን ላክ አለ ይላሉ አበው። ምን ማለት ነው? ማጭድህን ላክ ሲል ምድርን እንዲሰበስቡ ትእዛዝን ስጥ ብሎ ቅዱስ ሚካኤል የጠየቀው ጥያቄ እንደሆነ አንስተው ይናገራሉ በአንዳንድ መምህራን። እሺ አንድምታ ትርጓሜያችንን አይተናል። ደግመን እንየው ካላችሁ ይኸው አንድ መልአክ ከእግዚአብሔር መቅደስ ወጣ አለ ካለመ መላእክት ነው። ከዛስ ምን አለ? በባህሪ ክብሩን ለገለጠ። አያችሁ አይደለ? ቅድምም ከፍ ብለን አይተናል። ቅድም ሳነብላችሁ ይኸው ለምዕመናን የሚሰጣቸው ክብር የባህሪዬ ነው፣ የእርሱ የባህሪው ነው። ጸጋው የባህሪ ነው፣ ቅድስና የባህሪ ነው። የሚሰጠው ጸጋን በምዕመናን ላይ የሚሰጥ የእግዚአብሔር ልጅነትን የሚሰጥ ቅድስናን የሚሰጥ ኢየሱስ ክርስቶስ ነው። እሱ ግን የባህሪው ነው። ይሄ አያችኋል? የሚሰጠው ሳይሆን እሱ የባህሪው ነው፣ ምንጭ ነው እያሉ ነው አቦ በዚህ ክፍል ላይ ለምዕመናን የሚሰጣቸው ክብር የባህሪ ነው ያሉ። ከዛ መለሰና ቁጥር 15 ላይ ያመጡታል። አንድ መልአክ ከእግዚአብሔር መቅደስ ወጣ አለ ካለመ መልአክ ነው በባህሪ ክብሩን ለገለጠ። አያችሁ አይደለ? የባህሪ ክብሩን ለገለጠ ተብሎ ይነበባል። በባህሪ ክብሩን ለገለጠ ለእሱ እንዲህ አለው። የባህሪ ክብሩን ለገለጠ ማለት ነው። በባህሪ ክብሩን ለገለጠ ለሱ እንዲህ አለው ለኢየሱስ ክርስቶስ ዓለሙን የምታሳልፍበትን ሰውን የምታጠፋበትን ስልጣን ግለጥ። ሰውን የምታጠፋበትን ሲል ምን ማለት ነው? ሰውን እግዚአብሔር አምላክ ዓላማው ሰውን የማጥፋት ነው ወይም በኃጥአን ላይ የመፍረድ ነው ወይ? ኖ the wish of God የእግዚአብሔር ሐሳብ የሰው ልጅ ሁሉ መዳንን ይወርስ ዘንድ ነው። እምቢ ያሉት ግን ከኃጢአት ጋር ገንዘብን ያደረጉ የሐሳቢው ነብይን ትርክት ሰምተው የአሮጊቶች ተረት ሰምተው ለሐሳቢው መሲህ የሰገዱ ግን ምን ይላሉ? ይፈረድባቸዋል፣ ይጠፋሉ ማለት ነው። ሰውን የምታጠፋ ስልጣን ግለጥ ሲል ሰውን የሚለው ኃጥአንን ተብሎ ይነገራል። ፍርድ የሚሰጠው ለኃጥአን እንጂ ለጻድቃን አይደለም። እደግመዋለሁ፣ የሚፈረድባቸው ኃጥአን አይደሉም። የሚፈረድባቸው ጻድቃን አይደሉም፣ ኃጥአን ነው። ለጻድቃን ይፈረድላቸዋል። በነገራችን ላይ ያንን ቀን ኃጥአን ይፈራሉ። ያንን የፍርድ ቀን ኃጥአን ምን ይላሉ? ይፈራሉ። ያንን ቀን ኃጥአን ይፈራሉ። በደንብ አድርጋችሁ ስሙ። ጻድቃን ግን ይናፍቋታል። እኔ ያላልኩም ቅዱስ ዮሐንስ ነው ያለው።
ወልደ ዘብዴዎስ እንመልከት። 5 መልእክታት ጽፏል በዮሐንስ መልእክት ላይ። ይሄው አንደኛ፣ ሁለተኛ፣ ሶስተኛ ወንጌልን ስትጨምሩ ዮሐንስ ወንጌል 3ቱ መልእክታት፣ ከዛ ዮሐንስ ራእይ ለያዕቆብ ወንድም ለወልደ ዘብዴዎስ ለቅዱስ ዮሐንስ ወንጌላዊ ቅዱስ ዮሐንስ ነው የሚሰጠው። አሁን ምን እንደሚል ስሙ። አንደኛ ዮሐንስ መልእክት የተጻፈው ለማን ነው ብያቸዋለሁ? ለቤተ ክርስቲያን በታናሿ እስያ which is Asia Minor ዛሬ ላይ ቱርክ ተብላ ትጠራለች። ምዕራባዊው ክፍል ኤፌሶን ተብላ ለምትጠራ በዛ ላለች ቤተ ክርስቲያን የተላከ መልእክት ነው አንደኛ ዮሐንስ መልእክት። ሁለተኛ ዮሐንስ መልእክት ለአንዲት ሴት ነው የተላከው። ኦኬ አንዳንድ ሊቃውንት ቤተ ክርስቲያን ብለው የሚያነሱት ነጥብ አለ፣ ግን በአብዛኛው የመጽሐፍ ቅዱስ ቴዎሎጂያን ዘንድ ኢትዮጵያውያን ሊቃውንት ብቻ አይደለም፣ ግብፃውያን መተርጉማን ብቻ አይደለም፣ ምስራቃውያን የቤተክርስቲያን አባቶች ጭምር ሁለተኛ ዮሐንስ መልእክት ለአንዲት ሴት ነው የተላከው። እቺ ሴት በትርጓሜ ሮምና ተብላ ትጠራለች። ሶስተኛ ዮሐንስ መልእክት ጋይዮስ ተብሎ የተጠራ ሰው ነው። ጋይዮስ በመጽሐፍ ቅዱስ ተማሪዎች ዘንድ የቅዱስ ዮሐንስ ጓደኛ ተብሎ ይታወቃል። ለሱ የተጻፈ መልእክት ነው። ኤኒዌይስ በአንደኛ ዮሐንስ መልእክት ላይ ምን ብሎ እንደሚገልጽላቸው ተመልከቱ። የዛችን የፍርድ ሰዓት ምን ባለ ሚስጥር ቅዱስ ዮሐንስ ይገልጣል። ተመልከቱ። ቁጥር 17 ጀምሬ ላመብላችሁ። በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ጋር ተፈጽሟል አለ። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና ፍጹም ፍቅር ፍርሃትን አውጥቶ ይጥላል አለ። ክርስቶስን በፍጹም ፍቅር የሚወድ ፍርሃት የለበትም እያለን ነው። ሌባ ነው የሚፈራው፣ አመንዛሪ ነው የሚፈራው፣ የሚሰርቅ ነው የሚፈራው፣ ባንኮን የሚከፍት ነው የሚፈራው፣ ዞር እያለ ጀርባውን የሚያይ። በፍጹም ፍቅር ግን ክርስቶስን የሚወድ እርሱን መስሎ የተመላለሰ በእርሱ ውስጥ ፍርሃት የለም እያለን ነው ቅዱስ ዮሐንስ። ፍጹም ፍቅር ፍርሃትን አውጥቶ ይጥላል ካለ በኋላ እንጂ በፍቅር ምን የለም ማለት ፍርሃት የለም። ፍርሃት ቅጣት አለውና የሰው ልጅ የሚፈራው there is a consequence። ኦኬ ወይን አንድ ነገር ስንፈራ የምንፈራው ቅጣት አለ። አንድ ሌባ፣ አንድ ክሪሚናል ኦኬ ሰው ቢገድል ሁሉ ጊዜ በዘመኑ ሁሉ ፖሊስ ያዘኝ አልያዘኝ እያለ ይፈራል። ለምን? ቅጣት አለ። ወደ እስር ቤት ይወረወራል። 20 30 40 50 ዓመት ይታሰራል። ኢትዮጵያ ከሆነ በአንድ ወር ይፈታል። ያው ችግር አለው ክፉ ዘመን ላይ ስለደረስን በሀገራችን። ኦኬ ግን ምን አለ ማለት ነው? ፍርድ አለ ብሎ ሁሌ ጀርባውን እያየ ይመላለሳል። ስለዚህ ፍርሃት ቅጣት አለውና አለ። እሺ ከዛስ የሚፈራ ሰው ፍቅሩ ፍጹም አይደለም ማለት አያችሁ አይደለ? የሚፈራ ሰው ፍቅሩ ፍጹም አይደለም ማለትም ክርስቶስን በፍጹም ፍቅር አልወደደውም። ሁሉ ጊዜ ጀርባውን ያያል። አሁን በምን ታውቃላችሁ መሰለህ? አሁን እስቲ በነገራችን ላይ ትህትና አይደለም ይሄ፣ ትህትና አይደለም ይሄ፣ እንደው ወንበዴነት ነው። ግልጽ ነው የምንነጋገር። አሁን ከመካከላችሁ እንዲያው ክርስቶስ እንዲመጣ የምትናፍቁ አላችሁ? አረ ምን ሰርቼ ምናምን የሚሉ ሰዎች አሉ አይደል? እናንተ ደግሞ ያው አንዳንዶቻችሁ ጨዋ ስለሆናችሁ ፍቅር ይመስላችኋል። አቤት ትህትናው! ስርዓት ትይዛላችሁ። ትህትና አይደለም ይሄ፣ ወንበዴነት ነው። ሌባው ነው እንደዚህ የሚለው። ለምን? ያጠፋው ወንጀል አለ። እውነተኛዋ ቤተክርስቲያንማ ምንድነው የምትለው? ማራናታ፣ ጌታዬ ሆይ ቶሎና ነው የምትለው። ፍጹም ፍቅር ያላት ቤተክርስቲያን። የሚያጭበረብረው በዘረኝነት የተጨማለቀው ዘማዊው ሌባው አጭበርባሪው ግን ምን ይላል? ኧረ ምን ሰርቼ ነው አንተ የምትመጣው ይላል። እየሰማችሁኝ ነው አይደለ? እነ ቅዱስ ዮሐንስ ግን ምን ይላሉ? ይናፍቃሉ የክርስቶስን መምጣት። ስለዚህ የሚፈራም ሰው የፍርድን ቀን የሚፈራ ሰው ፍቅሩ ፍጹም አይደለም ማለት አያችሁ አይደለ? ፍቅሩ ፍጹም አይደለም፣ ፍጹም ፍቅር የለውም ለእግዚአብሔር አምላክ። ለምንድነው ግን የሚፈራው? ቅጣት ስላለ፣ እግዚአብሔር ስለሚቀጣ። እግዚአብሔር መሐሪ ነው ብቻ የሚለው ነው አይደል? እናንተ የምታውቁት። አረ መሐሪ ብቻ ደና አርጎ የሚቀጣ አምላክ ነው። እሱን እየዘለልን ነው እኛ የምንሄደው። ደና አርጎ ይቀጣል እግዚአብሔር አምላክ፣ ይፈርዳል እግዚአብሔር አምላክ በኃጥአን ላይ። ይሄ የወንጌል እውነት ነው። ይሄ የመጽሐፍ ቅዱስ እውነት ነው። ይሄ የሐዋርያት ትምህርት ነው። ይሄ የነቢያት መነጽር ነው። ይፈርዳል እግዚአብሔር አምላክ በኃጥአን ላይ ይፈርዳል። ክርስቲያኖች ምህረቱን እያየን በኃጢአት ላይ ኃጢአት፣ በበደል ላይ በደል በላያችን ላይ መጨመር የለብንም።
ንስሐ እንግባ፣ በቃ ወደ ቤተክርስቲያን እንመለስ፣ ማረን ብለን ከኃይለኛው ከእግዚአብሔር ዘንድ ራሳችሁን አዋርዱ ብለው ነው ሐዋርያት ያስተማሩት። እናዋርዱ፣ ምህረትህን ስጠን፣ ይቅርታህን ስጠን፣ ፍቅርህን ስጠን፣ ይቅር በለን። እኔ ያንተ ሙሽራ ሆኜ ዘመኔ እንዲያልቅ ነው የምፈልገው፣ ዓለም እንዲሰለጥንብኝ አትፍቀድልኝ፣ እኔ ደካማ ነኝ ብለን አልቅሰን ንስሐ እንቀበል። ያ ነው የሚያዋጣን ማለት ነው። አለበለዚያ ግን ይፈረዳል። ይኸው በምንድን ነው የምናጠናው ታዲያ? ዮሐንስ ራዕይ መጽሐፍን ኦኬ፣ የእግዚአብሔርን ፍርድ እያየን ነው። እንግዲህ የተማራችሁ ነው። በምድረ በዳ የምትቅበዘበዙ እግዚአብሔር ይሆናችሁ፣ ሌላ ምንም የምንለው ነገር የለም። ኦኬ፣ ይኸው ስለዚህ ይሄ ቤተክርስቲያን በትርጓሜ ላይ አባቶቻችን ብሎ ነው ያስቀመጡት። ዓለሙን የምታሳልፍበትን ሰውን የምታጠፋበትን ስልጣን ግለጥ ይላል ቅዱስ ሚካኤል ይላሉ አንዳንድ ሊቃውንት። ከዛ ዓለሙን አሳልፍ ሰውን አጥፋ አለው። ፍረድ ማለት ነው። አጥፋ የምታጠፋበት የሚሉ ቃላቶች ፍርድን የሚገልጹ ናቸው። ከዛ ዓለሙንም ሰውን የሚያሳልፍበት ጊዜ ደርሷል። የሚያልፍ ስለሆነ ይላል። ዓለም ያልፋል። ዘላለም ነው እንዴ? ዓለም ነው እንዴ? አሁን መስኮታችሁ ላይ ብታዩ ሰማዩን ስታዩ፣ ተራራውን፣ ዛፎቹን ስታዩ፣ ህዝቡ ሲሯሯጥ ነው የምታዩት። ግን ፍጹም አይደለም፣ ዘላለማዊ አይደለም። ክርስቲያኖች ያልፋል። እቺ ዓለም ትጠቀልላለች። ኦኬ፣ እቺ ዓለም ትጠቀልላለች። አላፊ መሆኑን ነው የሚገልጸው። እሺ ቁጥር 16 ላይ ይሄው ተመልከቱ። በደመናውም ላይ የተቀመጠው ማጭዱን ወደ ምድር ጣለው፣ ምድርም ታጨደች ይላል። ይሄው በደመናው ላይ የተቀመጠ ማን ነው? ኢየሱስ ክርስቶስ። ለስም አጠራሩ ክብር ምስጋና ይግባው። የጌቶች ጌታ የአማልክት አምላክ የሆነው ደመና ምኑን ይናገራል? ክብርን ይናገራል። ማስረጃ ሰጥቻቸዋለሁ። መጽሐፍ ቅዱስ ማስረጃ ሰጥቻቸዋለሁ። ኦኬ፣ እሱ ምን አደረገ? በደመና ላይ የተቀመጠው ማጭዱን ወደ ምድር ጣለው፣ ምድርም ታጨደች ይላል። ፍርድ ተሰጠ። ኦኬ፣ ማጭድህን ላክ፣ መላእክት ምድርን እንዲሰበስቡ ትእዛዝ ስጥ አለው ብሎ እንደሚያስቀምጡት ስለዚህ ፍርድ ተላለፈ። ግልጽ ነው። ቁጥር 15 እና 16 አብሮ ተያይዞ ነው የሚሄደው። 15 እና 16 አብሮ ተያይዞ ነው የሚሄደው። ምክንያቱም በትርጓሜው ላይ ይሄው እንመልከት። 16ን ከዚህ በኋላ በባህሪ ክብሩ የተገለጠ እሱ ስልጣኑን በዚህ ዓለም ገለጠ ይላል። ከዚህ በኋላ በባህሪ ክብሩ የተገለጠ እሱ ስልጣኑን በዚህ ዓለም ገለጠ ምን ማለት ነው? ፍርዱን ገለጠ። ማጭዱን መወርወሩ የሚያሳየው ይሄ ነው። ይህ ግልጽ ነው ክርስቲያኖች። እንቀጥል። ፍርድን ደግሞ ገልጦ እናያለን። የማቴዎስ 13ን ብንመለከት ለምሳሌ መጽሐፍ ቅዱስ ላይ የማቴዎስ ወንጌል ምዕራፍ 13ን መመልከት እንችላለን። ይሄው ማቴዎስ 13 ተመልከቱ ከቁጥር 27 እሺ 27 ጀምሬ ላንብብላችሁ። ሙሉውን ማንበብ አለብን ሐሳቡን ለመረዳት። ሙሉውን ብታነቡ ደስ ይለኛል። ሙሉውን ብታነቡ ደስ ይለኛል። እሺ ከቁጥር 1 ጀምሬ ላንብበው። ኦኬ ቃል እግዚአብሔር አይደለ። በዚያም ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበር። በምሳሌም ብዙ ነገራቸው፣ እንዲህም አላቸው፣ እነሆ ዘሪ ሊዘራ ወጣ። እርሱም ሲዘራ እያንዳንዱ በመንገድ ዳር ወደቀ፣ ወፎች መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልም መሬትም ስላልነበር ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ።
ሌላውን በእሾህ መካከል ወደቀ። ታስተውሉ ማየትን ታያላችሁና አትመለከቱም። በዓይናችሁ እንዳያዩ በጆሮቻችሁም እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗል፣ ጆሮአቸውም ደንቁሯል፣ ዓይናቸውም ጨፍነዋል የሚል የኢሳይያስ ትንቢት በእነርሱ ይፈጸማል አለ። እናንተ ግን ዓይኖቻችሁ ስለሚያዩ ጆሮቻችሁ ስለሚሰሙ ብፁዓን ናቸው። እውነት እውነት እላቸዋለሁ ብዙዎች ነቢያት፣ ጻድቃን የምታዩትን ሊያዩ ተመኝተው አላዩም፣ የምትሰሙትንም ሊሰሙ ተመኝተው አልሰሙም። እንግዲህ እናንተ የዘሪው ምሳሌውን ሲናገር ስሙ። እንግዲህ እናንተ የዘሪውን ምሳሌ ስሙ። የመንግስት ቃል ሰምቶ በሚያስተውለው ሁሉ ክፉ ይመጣል። ስሙ። የመንግስትን ቃል ሰምቶ በማያስተውለው ሁሉ ምን ይመጣል አለ? ክፉ ይመጣል፣ ፍርድ ይመጣበታል። ክፉ ይመጣል። ከዛስ በልቡ የተዘራውን ይነጥቃል፣ በመንገድም ዳር የተዘራው ይህ ነው። የመንግስትን ቃል ሰምቶ በማያስተውለው ክፉ ይመጣበታል። እሺ፣ በልቡ የተዘራውንም ይነጥቃል፣ በመንገድ ዳርም የተዘራው ይህ ነው። ክፉ ይመጣበታል፣ ፍርድ ያገኛል ብቻ ሳይሆን ግን የእርሱ ቃሉን ስለማይተገብር ያንን ቃል እንዳያስተውል ክፉ ይገጥመዋል። በጭንጫ ላይ የተዘራው ይህ ቃሉን ሰምቶ ወዲያው በደስታ የሚቀበለው ነው። ነገር ግን ለጊዜው ነው እንጂ በእርሱ ስር የለውም። ደግሞ በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው ይሰናከላል። በእሾህ መካከል የተዘራው ይህ ቃሉን የሚሰማ ነው። የዚህ ዓለም ሐሳብና የባለጠግነት መታለል ቃሉን ያንቃል፣ የማያፈራም ይሆናል። በመልካም መሬት የተዘራው ይህ ቃሉን ሰምቶ የሚያስተውል ነው። እርሱም ፍሬ ያፈራል፣ አንዱም 100 አንዱም 60 አንዱም 30 ያደርጋል። ሌላ ምሳሌ አቀርባለሁ ብሎ በሌላ ምሳሌ ደግሞ ሲያስተምራቸው እናያለን። ዞሮ ግን በእሾህ መካከል የተዘራው ይህ ቃሉን የሚሰማ ነው። በእሾህ መካከል የተዘራው የዚህም ዓለም ሐሳብ የባለጠግነት መታለል ቃሉን ያንቃል፣ የማያፈራም ይሆናል። ለምን? ዓለም በምታሳየው ብልጭልጭ ነገር አንቀት አስቀረዋለች። በመልካም መሬት የተዘራው ይህ ቃሉን ሰምቶ የሚያስተውል ነው። እርሱ ፍሬ ያፈራል። አያችሁ አይደለ? ፍሬ ያፈራል፣ አንዱም 100 አንዱም 60 አንዱም 30 ያደርጋል። መልካም ፍሬ ያፈራል። ስለዚህ እሱ በመልካም የሚታጨድ ይሆናል። እግዚአብሔር ያንን መልካም ፍሬ ሊቀበለው ይመጣል። ከዛ ኑ የአባቴ ብሩካን ዓለም ከተፈጠረች ጀምሮ የተዘጋጀላችሁን መንግስት ወረሱ የሚለውን መልካሙን ቃል ይሰማል። ይሄንን ግን የሚሰማው በመልካም መሬት የተዘራው ነው። ከዛ በፊት ግን ያሉትስ ይሄን ቃል አይሰሙም፣ ስለማያስተውሉ። የመንግስትን ቃል ሰምቶ በማያስተውለው ሁሉ ክፉ ይመጣል፣ በልቡ የተዘራውን ይነጥቃል፣ በመንገድ ዳር የተዘራው ይህ ነው። ስለዚህ የእግዚአብሔርን ቃል ሰምቶ የማያስተውል ክፉ የተባለ ዲያብሎስ መጥቶ ያንን ቃል እንዳያስተውል ያደርገዋል። ኦኬ። አንድም ክፉ ግብርን ገንዘብ በማድረጉ ፍርድን ይቀበላል፣ የእግዚአብሔርን ቁጣ ይቀበላል። ክፉ ግን የተባለ የሱ ግብር እንጂ የእግዚአብሔር ፍርድ አይደለም። ግብሩ ክፉ ስለሆነ ፍርድ ይፈረድበታል፣ ፍርድን ገንዘብ ያደርጋል። እየሰማችሁ ነው። በመልካም መሬት የተዘራው ይህ ቃሉን ሰምቶ የሚያስተውል ነው። እርሱም ፍሬ ያፈራል፣ አንዱም 100 አንዱም 60 አንዱም 30 ያደርጋል። ይሄው ማቴዎስ ምዕራፍ 25 ላይ ምዕራፍ 7 ላይም ያለውን ማየት እንችላለን። ከቁጥር 34 ጀምራችሁ ብታዩ ሰዓት ለመጠበቅ ምንድነው የሚለው? ጻድቃንን ጌታችን መራችን ኢየሱስ ክርስቶስ ጻድቃንም ይላቸዋል። ጻድቃንም በቀኙ ንጉሱም በቀኝ ንጉስ የተባለ ኢየሱስ ክርስቶስ ነው። በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁ መንግስት ወረሱ፣
ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀበላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃን መልሰው እንዲሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንህስ? ወይስ ተጠምተህ አይተን መቼ አጠጣንህ? እንግዳ ሆነህ አይተን መቼ ተቀበልህ? ወይስ ታርዘህ አይተን መቼ አለበስንህ? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ይሉታል። ንጉሡም መልሶ እውነት እላችኋለሁ ከሁሉ ከሚያንሱት ከነዚህ ወንድሞቼ ለአንዱስ እንኳን ስላደረጋችሁ ለእኔ አደረጋችሁት ይላቸዋል። ትሁታን ስለሆኑ አድርገናል እንኳን ብለው በትዕቢት ሲመላለሱ አትመለከቱ። ዛሬ ዘንድሮ ግን እኮ ትንሽ ነገር እኮ በቃ የሆነ ነገር ቢደረግ በእኛ ላይ በቃ ከኛ ውጪ ሌላ ሰው የለም። ክፉ ንጉስ፣ ክፉ ገዢዎች ነው የምንሆነው። ባድሎ ቃል የምንናገር፣ ባድሎ እይታ የምንመለከት ያዕቆብ በምዕራፍ 2 እንደተናገረው ብዙዎች ነን። ስለዚህ ማቴዎስ 25፣ ማቴዎስ 7፣ ማርቆስ 4 ላይ እንደተገለጠው ማርቆስ 4 ላይ እንደተገለጠው እግዚአብሔር አምላክ በክፉዎች ላይ ፍርድን ማጭድን ይልካል። እንዲታጨድ እንዲለይ ኃጥአንን ከጻድቃን የሚለይ ማጭድ የእግዚአብሔር ፍርድ ይላካል ማለት ነው። ይላካል። ግልጽ ነው አይደለ? ጥያቄ ያለው አለ? በደንብ እየተረዳችሁ ነው? ወደ ቀጣይ ክፍል ከመሄዴ በፊት ምክንያቱም ቀጣይ ክፍል ሲሄድ ብዙ የምናብራራቸው ቁጥሮች አሉ 17 ጀምሮ። እዚህ ላይ ግን ዘግቼ መሄድ ፈልጋለሁ። ግልጽ ነው? ረዝም አትበሉኝ ተው። አገልጋይ ዝም ስትሉ እሺ። የፈተና ጊዜ ግን እኔ የለሁበትም። ሁሌ ነው ግልጽ ነው የምትሉኝ። እኔ እኮ እየፈራው መጣሁ። እሺ ይሁን። ስለዚህ ቁጥር 20 ላይ እንደተገለጠው መልካም መሬት ላይ የተዘራ እንድንሆን የእግዚአብሔርን ቃል መስማት ብቻ ሳይሆን ፍሬ እንድናፈራ ንስሐ እንድንገባ ከእግዚአብሔር ቃል ጋር እንድንመላለስ ሁላችሁንም አደራ ማለትን እወዳለሁ። ኦኬ። ስለዚህ ይህንን ገንዘብ እንድታደርጉ ፕሊዝ እጠይቃለሁ። ምናልባት አንድ ሁለት ነጥብ ለማንሳት ስለ ማጭድ ስናገር የመጽሐፍ ቅዱስ ኢዩኤል ምዕራፍ 3ን ፕሊዝ ጻፉት። ኢዩኤል ጥቅሱን ልድገምላችሁ፣ ምዕራፍ 3 ቁጥር 13 እና ማርቆስ ምዕራፍ 4 ቁጥር ስንት ነው ያልኳችሁ? 28 ማርቆስ ይኸው 29 ይቅርታ 29 ይኸው እንድትጽፉት ማርቆስ 4 29 ማርቆስ 29 ማርቆስ 4 29 ማርቆስ 4 29 ምዕራፍ 4ን ግን ሙሉውን ብታነቡት ደስ ይለኛል። ሙሉውን ብታነቡት ምዕራፍ 4 ዝም ብሎ ጥቅሱን ብቻ መያዝ ሳይሆን ሙሉውን ደግሞ አንብቡት። ማርቆስ 4 ሌላ ማቴዎስ 13 የማቴዎስ ወንጌል ምዕራፍ 13 አንዴ ማቴዎስ 13 ከቁጥር 24 ጀምሮ አሁን ያነበብነው ክፍል ማለት ነው። ሙሉን አንብቡት ግን ሙሉን አንብቡት። እንዴ ሐሳቡን የተቆራረጠ እንዳትወስዱ ሙሉን አንብቡት። በነገራችን ላይ ማርቆስም ማቴዎስም ሉቃስም ሲናፕቲክ ጎስፔል ነው የሚባሉት። ተመሳሳይ ታሪኮች ታገኛላችሁ። ኦኬ፣ ተመሳሳይ ታሪኮች ታገኙበታላችሁ። አንድ ላይ የሚታይ ይላሉ። አንድ ላይ የሚታይ
ማቴዎስ፣ ማርቆስ፣ ሉቃስ። ማቴዎስ፣ ማርቆስ፣ ሉቃስ ለምትጽፉ ሰዎች እሺ ሌላ ደግሞ እሺ ሌላ ማርቆስ ኦኬ ኢዩኤል ምዕራፍ 3 ቁጥር 13 ኦኬ እንቀጥልሽ አልመለስም ሰዓታችንን ለመጨረስ ቁጥር 17 18 አንድ ላይ ገጸ ንባቡን አነብና ከዛ 19 እና 20 አይተን እንጨርሳለን። ኦኬ ሌላም መልአክም በሰማይ ካለው መቅደስ ወጣ፣ እርሱም ደግሞ ስለታም ማጭድ ነበረው ይላል። በእሳትም ላይ ስልጣን ያለው ሌላ መልአክ ከመሰዊያው ወጥቶ ስለታም ማጭድ ያለውን ዘለላዎቹን ፈጽመው በስለዋልና እዚህ ጋር ከዚህ ጀምሮ ያለውን ሐሳብ እንመልከት። ፈጽመው በስለዋልና ስለታሙን ማጭድህን ስደድና በምድር ያለውን የወይን ዛፍ ዘለላዎች ቁረጥ ብሎ በታላቅ ድምፅ ጠራ። ደግመን እናንብበው። ሌላም መልአክም በሰማይ ካለው መቅደስ ወጣ፣ እርሱም ደግሞ ስለታም ማጭድ ነበረው። በእሳትም ላይ ስልጣን ያለው ሌላ መልአክ ከመሰዊያው ወጥቶ ስለታም ማጭድ ያለውን ዘለላዎቹ ፈጽመው በስለዋልና ስለታሙን ማጭድህን ስደድና በምድር ያለውን የወይን ዛፍ ዘለላዎቹን ቁረጥ ብሎ በታላቅ ድምፅ ጠራ ይላል። እሺ እዚህ ላይ ትንሽ ነጥብ አንስተን እንይ። ዘለላዎቹ በስለዋል ይላል። የዘለላዎቹ በስለዋል ሲል የመከር ጊዜ ደርሷል ማለት ነው። ኦኬ የመከር ጊዜ ደርሷል። ከዚህ በኋላ የሚቀረው መሰብሰብ እንጂ ይላሉ ፍሬ ማፍራት አይጠበቅም። ዋጋ መክፈል እንጂ ጽድቅ መስራት የለም። ኦኬ የወይን ዘለላ የተባለ ምሳሌው ምዕመናን ናቸው፣ እኔና እናንተ። ይሄንን ደግሞ በብሉይ ኪዳን በሐዲስ ኪዳን እንመለከታለን። ከዛ በኋላ የጌታ መምጫ ደርሷል ከተባለ በኋላ ነጋሪት ከተጎሰመ በኋላ ማጭድ ከተወረወረ በኋላ ዘይት ልግዛ ብሎ መሮጥ ያስፈልጋል? ይቻላል እንዴ ጎበዞች? እስቲ መልሱልኝ። ይቻላል? የመዳን ቀን መች ነው? ዛሬ። ዘይት የምንሰበስብበት ጊዜ መች ነው? ዛሬ። የምንሮጥበት ጊዜ መች ነው? ዛሬ። ፍሬ የምናፈራበት ቀን መች ነው? ዛሬ። ስለዚህ ዘለላዎቹ በስለዋል፣ የመከር ጊዜ ደርሷል ማለት ነው። እግዚአብሔር አምላክ ኃጥአንና ጻድቃንን የሚለይበት ጊዜ ደርሷል። የሚገርማችሁ ነገር ይሄን ክፍል ለመረዳት አሁንም ወደ ማቴዎስ መጽሐፍ ልንመለስ ነው ማለት ነው። ማቴዎስ ወንጌል አንዴ የት ትመጣላችሁ? እሺ የማቴዎስ ወንጌል ምዕራፍ 25ን እናያለን። ምዕራፍ 7ንም ብናይ ደስ ይለኛል፣ ግን ሰዓታችን እየሄደ ስለሆነ ደግሞ ከመስኮት ብትወርቁብኝ ደግሞ በኋላ እኔ ልትከሱ። ስለዚህ ምዕራፍ 25ን ብቻ እንመለከታለን። የማቴዎስ ወንጌል ምዕራፍ 25 ተመልከቱ። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ምንን ትመስላለች? 10 ቆነጃጅትን ትመስላለች። ከነርሱም 5ቱ ሰነፎች 5ቱ ልባሞች ነበሩ። ኦኬ 5ቱ ሰነፎች 5ቱ ልባሞች ነበሩ። ልባም የተባሉ ጻድቃን በበግ የተመሰሉ፣ ሰነፍ የተባሉ ኃጥአን በፍየል የተመሰሉ። ሰነፎቹም መብራታቸውን ይዘው ከነርሱ ጋር ዘይት አልያዙምና፣ ሰነፍ የተባሉ ኃጥአን ምን ይዘዋል? መብራት ይዘዋል፣ ግን ምን አልያዙም? ዘይት አልያዙም። ምግባርን ገንዘብ አላደረጉም። ሃይማኖትን ከምግባር ጋር አላስተባበሩም።
ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። በሰው ፊት መልካሙን ስራችሁን አይተው የሰማይ አባታችሁን ያመሰግኑ ዘንድ የተባለው ለዚህ ነው። መልካም የተባለን ስራ ገንዘብ አላደረጉም በዘይት የተመሰለ። ስለዚህ ልባሞች ግን ከመብራታቸው ጋር በማሰሯቸው ምን ይዘዋል? ዘይት ይዘዋል። ዘይት ያዙ። ግብራቸውን ይዘዋል። እምነትና ሃይማኖታቸውን እና በጎ ምግባር አስተባብረው ይዘዋል። ዝም ብለው እናምናለን ብቻ አይደለም፣ ያመኑትን ክርስቶስ በግብራቸው ገልጠው በእነርሱ ላይ ክርስቶስን እንመለከታለን። ከዛስ ሙሽራውን በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። ከዛስ እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል ትቀበሉትም ዘንድ ውጡ የሚል ሁካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹ ልባሞቹ መብራታቸው ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞች ግን መልሰው ምናልባት ለኛና ለናንተ ባይበቃስ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ሙሽራው ማን ነው? ንጉስ የተባለ ኢየሱስ ክርስቶስ እሱ መጣ። ተዘጋጅተውም የነበሩ ከእርሱ ጋር ወደ ሰርጉ ገቡ፣ ደጁም ተዘጋ ይላል። ከዛ በኋላ ግብር የለማ እንዴ? የሰው ልጅ ከሞተ በኋላ እንዲያው ተመልሼ እጄ ረስቼ ነው ጌታዬ ሆይ ይገርማል እኮ በጣም እንዲያው እንዲህ ላደርግ ፈልጌ ስንስሐ ልገባ ፈልጌ ልቆርብ ፈልጌ ላስቀድስ ፈልጌ ላመሰግን ፈልጌ እከሌ የሚባለው ጓደኛዬ እኮ ነው እንዲያው ያስረሳ እንዲያው አንድ ጊዜ እስቲ ተመልሼ ሄጄ መልካም አድርጌ ልመለስና ልምጣ ማለት ይችላል? እምነትና ስራን አስተባብሬ ልምጣ ማለት ተዘጋ። በቃ ለዚህ እኮ ነው ዘለላዎቹ በስለዋል ይላል በራእይ መጽሐፍ ላይ። ዘለላው ከበሰለ በኋላ መመለስ አይቻልም። እምነትን ከስራ ጋር አስተባብራችሁ ያዙ የምትለው ቤተክርስቲያን በፍቅር የሚሰራ እምነት አለ፣ በፍቅር የሚሰራ ስራ አለ። ሐዋርያው ቅዱስ ጳውሎስ እንደሚናገረው በኤፌሶን መጽሐፉ ላይ ያንን ገንዘብ ማድረግ ይሄ የሐዋርያት ትምህርት ነው። ስለዚህ ምን አለ? በእሳት ላይ ስልጣን ያለው ሌላ መልአክ ከመሰዊያው ወጥቶ ስለታም ማጭድ ያለውን ዘለላዎቹ ፈጽመው በስለዋልና አሁን በቃ ከዚህ በኋላ ዘለላዎቹ ፈጽሞ በስሏል፣ የመከር ጊዜ ደርሷል። አበቃ። ስለዚህ ኃጥአን ጻድቃን የሚለዩበት የመሰብሰብ ጊዜ እንጂ አዲስ ፍሬ የሚጠበቅበት ጊዜ አይደለም እያለን ነው። ስለታሙም ማጭድህን ስደድና በምድር ያለውን የወይን ዛፍ ዘለላዎች ቁረጥ ብሎ በታላቅ ድምጽ ጠራ። ምዕመናን በወይን ይመሰላሉ፣ በብሉይ ኪዳንም በሐዲስ ኪዳን። ኦኬ፣ ለአብነት መጽሐፍ ቅዱሳዊ ማስረጃ ሰጣቸዋለሁ። መዝሙር 79፣ ኢሳይያስ 27 በብሉይ ኪዳን፣ መኃልየ ዘሰሎሞን መጽሐፍ አንብቡት፣ ተመረናል። በብዙ ቦታ ይሄን አይተናል በመኃልየ ትምህርታችን ላይ። ይሁን በሐዲስ ኪዳን ያለውን እንመልከት። ኦኬ፣ በሐዲስ ኪዳን ሁለት የመጽሐፍ ቅዱስ ክፍል እናያለን። ማቴዎስ 20፣ ዮሐንስ 15። የማቴዎስ ወንጌል ምዕራፍ 20ን እንመልከት። ይሄው ከቁጥር ስንት ከአንድ እስከ 6 መንግስተ ሰማያት ለወይን አትክልት ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለች። መንግስተ ሰማያት። እሺ፣ ለወይኑ አትክልት ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለች። ሰራተኞቹ በቀን 1 ዲናር ተስማምተው ወደ ወይን አትክልት ሰደዳቸው። በ3 ሰዓትም ወጥቶ ስራ የፈቱ ሌሎች በአደባባይ ቆመው አየ። እነዚያንም እናንተ ደግሞ ወደ ወይን አትክልት ሂዱ፣ የሚገባውን ሰጣችኋለሁ አላቸው። እነርሱም ሄዱ። ደግሞም በ6ና በ9 ሰዓት ወጥቶ እንዲሁ አደረገ። በ11ኛው ሰዓትም ወጥቶ ሌሎች ቆመው አገኘና ስራ ፈታችሁ ቀኑን ሁሉ በዚህ ስለምን ትቆማላችሁ አላቸው። የሚቀጥረን ስላጣን ነው አሉት። እርሱም እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውንም ትቀበላላችሁ አላቸው። በመሸም ጊዜ የወይን አትክልት ጌታ አዛዡን ሰራተኞቹን ጥራና ከኋለኛ ጀምረ እስከ ፊተኛው ድረስ ደሞዝ ስጣቸው አለው። በ11ኛው ሰዓትም የገቡ መጥተው እያንዳንዳቸው 1 ዲናር ተቀበሉ። ኦኬ፣ ያለ ይወርዳል። ግን ታሪኩ ምንድነው? ይሄ ተናገረ ያለው ክፍል እንመልከት። ኦኬ፣ እግዚአብሔር አምላክ 3 ሰዓት ላይም የጠራው፣ 6 ሰዓት ላይም የጠራው፣ 9 ሰዓት ላይም የጠራው፣ 11 ሰዓት ላይም የጠራው በእግዚአብሔር መንግስት
የሚያገኘው ዋጋ በአንድ ዲናር 3 ሰዓት ላይም ተጠርቶ አገልግሎ ገንዘብ የሚያደርገው የእግዚአብሔር መንግስትን ይወርሳል። 11 ሰዓት ላይም ተጠርቶ አገልግሎ ገንዘብ የሚያደርገው የእግዚአብሔር መንግስትን ይወርሳል። እግዚአብሔር አምላክ 3 ሰዓት ላይም የጠራውን 11 ሰዓት ላይም የጠራውን 1 ዲናር መክፈሉን ነው የሚናገረው። ዋጋቸውን የእግዚአብሔር መንግስት መስጠቱን ነው የሚናገረው። ኦኬ ዮሐንስ ወንጌል ምዕራፍ 15ን ብትመለከቱ የወይን ቦታ የተባለ ምዕመናንን ማገልገል፣ የእግዚአብሔር መንግስት ማገልገል። ዮሐንስ ወንጌል ምዕራፍ 15 ላይም ብትመለከቱ እንዲሁ አንድ አይነት ሐሳብ ታገኛላችሁ። እውነተኛ የወይን ግንድ እኔ ነኝ ይላል። ገበሬው አባቴ ነው። የወይን ግንድ እኔ ነኝ አለ ጌታ። ገበሬው ምንድነው አለ? አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። ግንዱ ማን ነኝ አለ? እኔ ነኝ አለ። አካል ማን ነው? ኢየሱስ ክርስቶስ። የእውነተኛ የወይን ግንድ እሱ ነው። ቅርንጫፎቹ ገበሬው ማን ነው አለ? አባቴ ነው አለ። ቅርንጫፎቹ ደግሞ በወይኑ ግንድ ላይ የሚጣበቁ ምዕመናን ክርስቲያኖች ናቸው። ፍሬ ያላፈራው ምን ይላል? ይቆረጣል። ይሄው እያየን ነው በራዕየ ዮሐንስ መጽሐፍ ላይ ፍርድን ገንዘብ ያደርጋል ማለት ነው። ፍሬ የማያፈራው በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። አያችሁ አይደለ? ምዕመናንን ነው አማኝ ነን ብለን በክርስቶስ እናምናለን ብለን ከግንዱ ተጣብቀናል ብለን ግን ፍሬ ማፍራት ካልቻልን ፍርድን ገንዘብ እናደርጋለን ማለት ነው። ኦኬ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው። ፍሬ የማያፈራው የወይን ፍሬ የማያፈራው በእኔ ላይ ያለውን ቅርንጫፍ ሁሉ ያስወግዳል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሃን ናችሁ። በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይን ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፍ ናችሁ እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ያስተምራል። ስለዚህ በብሉይም ሆነ በዘመነ ሐዲስ በወይን እርሻ የተመሰሉ ምዕመናን ናቸው። በወይን እርሻ የተመሰሉ ምዕመናን ናቸውና ምን አለው? ዘለላዎቹ ፈጽመው በስለዋልና የመሰብሰብ ጊዜ ወራት ስለደረሰ ስለታሙን ማጭድን ስደድና በምድር ላይ ያለውን የወይን ዛፍ ዘለላዎቹን ቁረጥ ብሎ በታላቅ ድምፅ ጠራ። ኃጥአንን ከጻድቃን ለይ ማለት ነው። ኦኬ ኃጥአንን ከጻድቃን ለይ። በእምነት ያልተገኙ ምግባርን ከእምነት ጋር አስተባብረው ያልተገኙትን እነሱን ቁረጥ፣ በእምነትን ከስራ ጋር አስተባብረው የተገኙትን እነሱን ለይ ነው እያለ ያለው። እሺ መልአኩም ማጭዱን ወደ ምድር ጣለው፣ በምድር ካለው ከወይን ዛፍ ቆርጦ ወደ ታላቂቱ ወደ እግዚአብሔር ቁጣ መጥመቂያ ጣለ ይላል ቁጥር 19 ላይ። የወይኑም መጥመቂያ ከከተማም ውጪ ተረገጠ፣ እስከ ፈረሶችም ልጓምም የሚደርስ ደግሞ ደም ርቀቱ 1600 ምዕራፍ ሆኖ ከመጥመቂያው ወጣ ይላል። መልአኩም ማጭዱን ወደ ምድር ጣለ፣ መከርን መሰብሰብ ጀመረ፣ ኃጥአንን ከጻድቃን መለየት ጀመረ። በምድርም ካለው ከወይን ዛፍ ቆርጦ ወደ ታላቁ ወደ እግዚአብሔር ቁጣ መጥመቂያ ጣለ። እሺ ከዛ በኋላ ይላል የወይኑም መጥመቂያ ከከተማው ውጪ ተረገጠ፣ እስከ ፈረሶችም ልጓም የሚደርስ ደም ርቀቱ 1600 ምዕራፍ ሆኖ ከመጥመቂያው ወጣ ይላል። እንግዲህ ፍርድ አሁን የእግዚአብሔር ፍርድን የተቀበሉ የተፈረደላቸው ጻድቃን፣ የተፈረደባቸው ኃጥአን ግን ምን አይነት ፍርድ እንደተፈረደባቸው ኃያል ፍርድ እንደተፈረደባቸው የምናይበት ክፍል ነው። ይሄ ፍርድ መቀበላቸውን ይናገራል ቁጥር 19 ላይ። ቁጥር 20 ላይ ስትመጡ የወይኑ መጥመቂያ ከከተማ ውጪ ተረገጠ ይላል። ይሄው ምን ማለት ነው የሚለውን ሐሳብ እንመልከት። እሺ አንዴ እዚህ ጋር ጠብቁኝ፣ ምጽፍበት ስክሪፕቶና እርሳስ አምጥቼ ላሳያችሁ። አንዴ ጠብቁኝ እሺ፣ አንድ ደቂቃ። ስክሪፕቶና እያሳየው ምጽፈው ነገር ስላለ ነው።
እሺ አንዴ ተገኝቷል መጽፈበት ቪዲዮ ልስራ። ይታያል አይደል? እሺ አሁን 19 እና 20 ነው የምናየው። እዚህ ጋር የአባቶችን ትርጓሜ ያሳያቸዋለሁ። አንዴ እሱን እያየን እናያለን። ከዛ በፊት 19ን እንመልከት። 19 ምንድነው የሚለው? 20 ላይ ምን ጽፎ ነገር ስላለ ነው በደንብ። መልአኩም ማጭዱን ወደ ምድር ጣለው፣ በምድርም ካለው ከወይን ዛፍ ቆርጦ ወደ ታላቁ ወደ እግዚአብሔር ቁጣ መጥመቂያ ጣለ ይላል። ይሄ ምንድነው የሚናገረው? ኦሬዲ አይተናል። ደግመን ትርጓሜያችንን እንመልከተውና ከዛ እንቀጥላለን። መልአክ እንደ ማጭድ መክደን ያለ ሰይፍ አንስቶ ወደ ምድር ሲጥል ያየዋል አለ። ዓለሙን የሚያሳልፍበትን ሰውን የሚያጠፋበትን ስልጣን በዚህ ዓለም ገለጠ። ዓለሙን አሳለፈ ምን ማለት ነው? ሰውን አጠፋ ቢል አንድ ነው። ማለትም ሰውን አጠፋ ሲል ኃጥአን ላይ ፍርድን አስተላለፈ። የእግዚአብሔርን መዓቱ በሚፈጸምበት አውድማ ጨመረው አለ። መዓቱ በሚፈጸምበት ስራው አጠፋው ብለው ይተረጉሙታል። ፍርድን ማስተላለፉን የሚገልጽ ክፍል ነው። አሁን ይሄን አይተናል፣ ችግር የለም ተያያዥነት ያለው ሐሳብ ስለሆነ የኛ ዋና ዓላማ ግን ምኑ ጋር ነው? ቁጥር 20 ላይ ነው። ይሄው የወይኑም መጥመቂያ ከከተማ ውጪ ተረገጠ ይላል። የወይኑም ከዚህን ጀምር ወደ መጨረሻው ከመሄዳችን የወይኑ መጥመቂያ ከከተማ ውጪ ተረገጠ ማለቱ ምን ማለት ነው? ይሄንን እንመለከታለን። መጀመሪያ ግብፃውያን መተርጉማን ምን ብለው ይሄን ሐሳብ ተረጎሙ የሚለውን እንይ። ኦኬ፣ ከዛ ወደ ኢትዮጵያን ሊቃውንት እንመጣለን። ቢሾፕ ቪክቶሪያኒስን ብንመለከት ምን ይላል? that this vision concerning ከከተማ ወጥተው መጣላቸው ምንን ያሳያል ቢል አንደኛ ቆይ ወደዚህ ከመሄዳችን በፊት really ይሄ ክፍል እየተናገረ ያለው ለኃጥአን መሆኑን ማወቅ አለባችሁ። ጻድቃንን concerning the saints አይደለም እየተናገረ ያለው። ከከተማ አውጥተው ተጣሉ የተባሉ ኃጥአን ናቸው። ኦኬ፣ ፍርድ የተፈረደባቸው ኃጥአን ናቸው። አሁን as Bishop Victorianus, which is that they are thrown in the wine press of God anger and they are tread down outside the city and this is the punishment of the wicked ይላሉ። ይሄ አሁን ቁጥር 20 ላይ የምናየው የኃጥአን ቅጣት ነው። ፍርድ ከእግዚአብሔር ዘንድ የተፈረደባቸውን ፍርድ ነው የምናየው ይልና እንመለስ። በራዕየ ዮሐንስ ላይ የወይን መጥመቂያ ከከተማው ውጪ ተረገጠ ሲል ከተማ የተባለች የእግዚአብሔር መንግስት ወይም ደግሞ የእግዚአብሔርን መንግስት ማጣታቸውን ይናገራል ይላል። ኦኬ፣ ጻድቃን ግን አይደለም ይሄንን መንግስት ያጡት፣ ኃጥአን ናቸው። ጻድቃንማ የዚህ መንግስት ወራሾች ናቸው። እንዴት ነው የምናውቀው? ዝም ብለን ነው እንደምንናገር አይደለም፣ መጽሐፍ ይነግረናል። እስቲ እንመልከት። እሺ ማቴዎስ ወንጌል 25 እና ማቴዎስ 7ን አያይዘን እንሄዳለን። ተመልከቱ። ማቴዎስ ወንጌል ምዕራፍ 25 እሺ
ስለ ጻድቃን የተነገረውን እንመልከት። ጌታችን የሰው ልጅ ብሎ ይጠራዋል። አሁንም በክብሩ በሚመጣበት ጊዜ ከቅዱሳን መላእክቱ ጋር በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርስ ይለያቸዋል። በጎቹን በቀኙ ፍየሎቹን በግራው ያቆማቸዋል። ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን ምን መንግስት ወረሱ። ይሄ የተነገረው ለማን ነው? ለጻድቃን ነው። ለጻድቃን። አሁን ከከተማ ውጪ ከእግዚአብሔር መንግስት የተጣሉ እነማን ናቸው? በሩ የተዘጋባቸው እነማን ናቸው? እናያለን። እሱን ይሄንን የት ነው የምናየው? እዚሁ ሩቅ መሄድ አያስፈልግብን። ቁጥር 41 ጀምሮ ኃጣንን ምን ይላቸዋል? 41 ጀምራችሁ እያነበባችሁ ትመጣላችሁ። ኦኬ ሙሉ 41 ጀምረን እንዲለን በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ምን አላቸው? ከኔ ሂዱ። ከኔ ሂዱ ሲል የእግዚአብሔርን መንግስት አትወርሱም እያለ ነው። ኦኬ ከእግዚአብሔር መንግስት ተጥለው እንደወጡ የሚገልጥ ክፍል ነው። ተፈርዶባቸው የእግዚአብሔር መንግስት ወራሾች እንዳልሆኑ የሚገልጽ ክፍል ነው። በማቴዎስ 7 ላይ ደግሞ እዛው ማቴዎስ 25 ላይ ደግሞ በሩ ሲዘጋባቸው እናያለን። ይሄው በሩ ሲዘጋባቸው እንመልከት። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትን ከእርሱ ጋር ወደ ሰርጉ ገቡ። ደጁም ተዘጋ። የእግዚአብሔር መንግስት መግባት እንደማይችሉ ነው። ደጁም ተዘጋ ይላል። ከዚህ በፊት መቼም በሰማይ ያለው የእግዚአብሔር መቅደስ ተከፈተ ምናምን ስንል እንዲያው በሰማይ በር ኖሮ ሲከፈት ሲዘጋ የሚውል አድርጋችሁ እንዳታስቡ። ኦኬ በሰማይ ያለው የእግዚአብሔር መቅደስ ተከፈተ ምናምን ሲል ሚስጥር ታየ ተብሎ ነው የሚገለጠው በትርጓሜያችን። ኦኬ ኤኒዌይስ በደጁ ተዘጋ። የእግዚአብሔር መንግስት ወራሽ እንደማይሆኑ ነው የሚገልጠው። ከዛ በኋላ ምን አሉ? በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እውነት እላችኋለሁ አላውቃችሁም አለ። ይቻላል እንዴ ሰው ከሞተ በኋላ በር ባንኳኳት? ዘመን ካበቃ በኋላ ጊዜ ከተጠቀለለ በኋላ እንዴ አይተናል ቅድም አይደለ? የመሰብሰብ ጊዜ ከመጣ በኋላ እንዲያው ተመልሼ የሆነች ነገር ይዤ ልምጣ ማለት አይቻልም። ይሄን ደግሞ በሉቃስ ወንጌል ምዕራፍ 16 ላይ በአልዓዛርና በባለጸጋው እና አብርሃም ታሪክ አይተናል በምሳሌ። ኤኒዌይስ ይሄንን ድረስ ካየን ወደ 19 እንመለስ። ስለዚህ የወይኑ መጥመቂያ ከከተማ ውጪ ተረገጠ ይላል። የወይኑ መጥመቂያ ከከተማ ውጪ ተረገጠ። የእግዚአብሔር ፍርድ ተቀበሉ። ከከተማ ውጪ ተረገጠ ማለት ከእግዚአብሔር ከተማ ተጣሉ፣ ተለዩ። ማን? ኃጥአን ተብሎ ይተረጎማል። ለምን በዚህ አይነት ሁኔታ ተገለጠ የሚለውን ሐሳብ እንመልከት። እሺ ፕሊስ አትደውሉ። እንደወረ በምን አይነት ቋንቋ ብናገር ነው ደስ የሚለኝ? አንዴ ልጨርስ። ለምን በዚህ አይነት ሁኔታ ተገለጠ? ስሙ በደንብ። ጌታችን መድኃኒታችን ኢየሱስ ክርስቶስን ዓለም ከከተማ አውጥታ ነው የሰቀለችው። እስጢፋኖስን ሐዋርያት ሥራ ምዕራፍ 7 ላይ ምንድነው ያደረገችው? ዓለም በድንጋይ ከከተማ አውጥታ ነው በድንጋይ የደበደበችው። ኃጥአን ዝም ብላችሁ ስሙ። ቅዱስ ጳውሎስ በድንጋይ ተደብድቦ ሐዋርያት ሥራ ምዕራፍ 14 ላይ ከከተማ ውጪ ተጥሏል። ኃጥአን ቅዱሳንን ጌታችን መድኃኒታችን ኢየሱስ ክርስቶስን ከከተማ ውጪ እንዳወጡ እነሱ ኃጥአን በሚፈረድባቸው ዕለት ከእግዚአብሔር ከተማ ውጪ ይወጣሉ ሲል የወይኑን መጥመቂያ ከከተማ ውጪ ተረገጠ ይላል። እየተረዳችሁ ነው?
እስቲ መጽሐፍ ቅዱስ አስረጅ እንመልከት። ለምሳሌ ዕብራውያን ምዕራፍ 13ን እንመልከት። ዕብራውያን 13 ቅዱስ ጳውሎስ ነው የጻፈው። በዚህ ዕብራውያን 13 በዚህ ጥያቄ ያላችሁ የተለቀቀ ቪዲዮ ስላለ ግቡና ተመልከቱ። ዕብራውያን 13:21 ይሄው በኢየሱስ ክርስቶስ በኩል በፊቱ ደስ የሚያሰኘውን በእናንተ እያደረግን ፈቃዱን ታደርጉ ዘንድ በመልካም ስራ ሁሉ ፍጹማን ያድርጋችሁ እርሱ እስከ ዘላለም ድረስ ክብር ይሁን አሜን ይላል። ሙሉውን ላንብበው ሐሳቡን በደንብ እንድትረዱ። በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነ ጌታችን ኢየሱስ ከሙታን ያወጣው የሰላም አምላክ በኢየሱስ ክርስቶስ በኩል በፊቱ ደስ የሚያሰኘውን ለእናንተ እያደረገ ምዕራፍ ስንት ነው ያነበብኩት ያለሁት? ኦኬ አንዴ አይ እናንተ ሰዎች አታርሙኝም እንዴ? እሺ ይሄው ከቁጥር 11 እና 12 ስለምቸኩል እኔ ያነበብኩት ያለው 20 ቤት ውስጥ ገብቼላችኋለሁ። እሺ ኤኒዌይስ ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶች ደም ያቀርባል፣ ስጋቸው ግን ከሰፈር ውጪ ይቃጠላል። ስለዚህ ኢየሱስ ደግሞ በገዛ ህዝቡን ምን እንዲቀድስ ከበር ውጪ መከራን ምን ተቀበለ ይላል። እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈሩ ውጪ እንውጣ። በዚህ በምትኖሩ ከተማ የለችንምና ነገር ግን ትመጣ ዘንድ ያላትን እንፈልጋለን ይላል። ስለዚህ ኢየሱስ ደግሞ በገዛ ደሙ ህዝቡን እንዲቀድስ ከበር ውጪ መከራን ምን አለ ተቀበለ። ከከተማ ውጪ መከራ ተቀበለ። ማን ነው ይሄንን የሚለን? ቅዱስ ጳውሎስ። እስቲ ደግሞ እስጢፋኖስን እንመልከት። ሐዋርያት ሥራ ምዕራፍ 7 ወደ እስጢፋኖስ ከመምጣታችን በፊት ቅዱስ ጳውሎስን እንመልከት። ይሄው ከአንጾኪያና ከኢቆንዮን የመተው ክፉ አይሁዳውያን ምንድነው ያደረጉት የሚለውን በልስጥራና ያለውን ነገር እናያለን። እንግዲህ ይሄው ቅዱስ ጳውሎስን ደግሞ እንመልከት። አይሁድ ግን ለምትጽፉ ሰዎች ከቁጥር 19 አይሁድ ግን ከአንጾኪያና ከኢቆንዮን መጡ። ህዝቡን አባብለው ጳውሎስን ምን አሉ? ወገሩ ማለት በድንጋይ ደበደቡ። ጳውሎስን የሞተም መስሏቸው ከከተማው ወደ ውጪ ጎተቱት ይላል። ከዛስ ከከተማው ወዴት? ወደ ውጪ አያት ወደ ውጪ ጎተቱት። ደቀ መዛሙርቱ ግን ክርስቲያኖች ግን ከበውት ሳሉ ተነስቶ ወደ ከተማ ገባ። በነገውም ከበርናባስ ጋር ወደ ደርቤን ወጣ ይላል። እሺ ሐዋርያት ይሄ እንግዲህ ጳውሎስን ነው። እስጢፋኖስን ደግሞ እንመልከት። ሐዋርያት ሥራ ምዕራፍ 7 እስጢፋኖስ ሊቀ ዲያቆን እስጢፋኖስ ይሄው ነገረ ክርስቶስን ሲነግራቸው ከቁጥር 56 ጀምሬ ምዕራፍ 7 ቁጥር 56 እነሆ ሰማያት ተከፍተው የሰው ልጅ በእግዚአብሔር ቀኝ ቆሞ አያለሁ አለ። በታላቅም ድምጽ እየጮሁ ጆሮአቸውን ደፈኑ፣ በአንድ ልብ ሆነው ወደ እርሱ ሮጡ። በአንድ ልብ የሚለው በብዙ ይተረጎማል፣ አስተምራችኋለሁ። ከከተማም ወደ ውጭ አውጥተው አያችሁ፣ ከከተማም ወዴት አወጡት? ወደ ውጭ አውጥተው ወገሩት፣ በድንጋይ ደበደቡት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ እያለ ይቀጥላል። አሁን ወደ ራእይ የወይኑ መጥመቂያ ከከተማ ውጪ ተረገጠ ይላል። አያችሁ አይደለ? ኃጥአን ክርስቶስን ከከተማው ውጪ አውጥተው መከራ እንዲቀበል ግድ እንዳሉት፣ ኃጥአን እስጢፋኖስን ከከተማ ውጪ አውጥተው በድንጋይ እንደደበደቡት፣ ከምድራዊ ከተማ ውጪ አውጥተው ቅዱስ ጳውሎስን ከምድራዊ ከተማ አውጥተው እንደደበደቡ የእግዚአብሔር ፍርድ በኃጥአን ላይ ሲገለጥ ከእግዚአብሔር ከተማ ውጪ ይጣላሉ፣ መንግስተ ሰማያትን አይወርሱም፣ የእግዚአብሔርን መንግስት አይወርሱም ማለት ነው። ስለዚህ አሁን ደግሞ ከመንግስተ ሰማያት ውጪ የሚጣሉት እነማን ናቸው? ኃጥአን። እየተረዳችሁ ነው? ዛሬ ስለ ኢየሱስ ክርስቶስ ስትናገሩ ሰዎች ገፍተው የሚያስወጧችሁ ከሆነ እነዛ የገፉ ሰዎች ነገ ከእግዚአብሔር መንግስት ተገፍተው ይወጣሉ ማለት ነው።
ስለ ኢየሱስ ክርስቶስ አዳኝነት፣ ስለ ኢየሱስ ክርስቶስ መድኃኒትነት፣ ስለ ኢየሱስ ክርስቶስ አምላክነት፣ ስለ ኢየሱስ ክርስቶስ ቤዛነት። የዳነው በማን ነው? የዳነው እኮ በማንም አይደለም፣ በእግዚአብሔር ነው። ክርስቲያኖች ይሄን ስም ስትናገሩ ሰዎች ሲያግሮመርሙባችሁ፣ የፍርድን ቃል ሲናገሩባችሁ በተናገሩት ምላሳቸው ነገ ይፈረድባቸዋል። ገፍተው ባስወጡት እጆቻቸው ነገ እነሱም ከእግዚአብሔር መንግስት ይወጣሉ፣ ከእግዚአብሔር ከተማ ወጥተው ይጣላሉ እያለ ነው። የወይኑ መጥመቂያ ከከተማ ውጪ ተረገጠ የሚለው ግልጽ ነው። ግልጽ ነው። ክርስቲያኖች እሺ አንዴ ፍቀዱልኝ፣ ውሃ ልጠጣ። አንዴ ፍቀዱልኝ፣ 1 ደቂቃ። ደግሞ ጥፉ ደግሞ አሏችሁ፣ አልጨረስንም። እስከ ፈረሶች ልጓም የሚደርስ ደም ርቀቱ 1600 ምዕራፍ ሆኖ ከመጥመቂያው ወጣ ይላል። ስለዚህ 1 ደቂቃ ነው የምጠይቃችሁ፣ 1 ደቂቃ ብቻ። እስከዛ ኤማሁስ ሼር አስደርጋቸው። እሺ አንዴ ሁላችሁም ሼር አድርጉ፣ መምህር እስኪመለሱ ድረስ ሁላችሁም አንዴ ሼር አድርጉ። አትውጡ፣ ሁላችሁም ሼር አድርጉ። 1 ደቂቃ አፍጥኑት። 4 ነው ላይ ነው ያለ፣ 5 አስገቡትኝ። አፍጥኑትኝ። ሼር ታብ አድርጉ መምህር እስኪመለሱ። እየጨረስን ነው፣ አትውጡ። መምህር እስኪመጡ ድረስ ታብ ሼር ኮፒ ሊንክ አድርጉ። ሁላችሁም ሼር አድርጉ፣ እጃችሁን አንቀሳቅሱት። ግማሻችሁ ሼር አድርጉ፣ ግማሻችሁ ደግሞ ታብ አድርጉ። የተወሰነ ነው የሚቀረን፣ እየጨረስን ነው። አትውጡ። አንዴ መምህር እስኪመጡ ድረስ ሼር አድርጉ። ሁላችሁም ታዘዙ። ሼር አድርጉ፣ ታብ ሼር አድርጉ። አትውጡ፣ ተቀመጡ። እስከዛ ድረስ ታብ ሼር አድርጉ፣ ታዘዙ። ጎበዞች ሄዳችኋል፣ በርቱ። መምህር እስኪመጡ 5 አስገቡት፣ አፍጥኑት። እሺ ተመልሻለሁ። አመሰግናለሁ ስለፈቀዳችሁልኝ። እኔ ደግሞ ሰይጣን ያበጥራቸዋል ብዬ ነበረ። 189 ሰው 10 ሰው ሆኖ ይጠብቀኛል ብዬ ፈርቼ እየሮጥኩ መጣሁ። መከራ እኮ ነው ዘመኑ ከፍቷል በጣም። እሺ ይሄን ከተረዳን እንቀጥል። ስለዚህ የወይኑ መጥመቂያ ከተማ ውጪ ተረገጠ፣ ፍርድን ይቀበላሉ። ኦኬ። ይሄ ግን የሆነው የእግዚአብሔር ፍርድ እውነተኛ ጽድቅ ነው። የእግዚአብሔር ፍርድ እውነተኛ ነው። የእግዚአብሔር ፍርድ ትክክለኛ ነው። የእግዚአብሔር ፍርድ ጽድቅ ነው። ጻድቅ የሆነ አምላክ ነው። ይሄንን ፍርድ ከከተማ ውጪ እንዲወጡ በር እንዲዘጋባቸው ያደረገው የራሳቸው ክፉ ስራ ነው። ታስታውሳላችኋል? ማቴዎስ 13 ላይ ቅድም እንዳየ ነው። ማቴዎስ 13 ላይ 19 ወንጌልን ሰምቶ የመንግስትን ቃል ሰምቶ በሚያስተውለው ሁሉ ክፉ ይመጣል። በማያስተውለው ማለት ነው። ክፉ ይመጣል። በልቡ የተዘራውን ይነጥቃል። በመንገድ ዳር የተዘራው ይህ ነው። ክፉ ይመጣል። የእግዚአብሔርን ቃል ሰምቶ ስላላስተዋለ ያ ሰው ክፉ ይመጣል ተባለ። ክፉ የተባለ የራሱ ግብር ነው፣ ኃጢአት ነው፣ ዲያብሎስ ነው። ግን በዚህ ምክንያት ፍርድን ተፈረደበት፣ ከእግዚአብሔር መንግስት ተዘጋ። ኦኬ። ለምን? ክፉ መጥቶ በልቡ የተዘራውን ይነጥቃል፣ በመንገድ ዳር የተዘራው ይህ ነው ይላል። ስላላስተዋለ የእግዚአብሔርን ቃል ንስሐ ስላልገባ
ክፉ ይመጣበታል። ፍርድ ሲል የእግዚአብሔርን ፍርድ አይደለም። ክፉ የተባለ የሰውየው ግብር ነው፣ የሰውየው ኃጢአት ነው፣ ዲያብሎስ ነው። ግን የእግዚአብሔርን ቃል ስላልሰማ ፍርድን ከእግዚአብሔር ዘንድ ይቀበላል። እውነት የሆነው ጽድቅ የሆነውን ፍርድ ይቀበላል። ክፉ ይመጣል ስንል ዲያብሎስ መጥቶ ያንን አስተዋይ ስላልሆነ ትምህርቱን ይወስድበታል፣ እንዳያስተውል ያደርግበታል። ስለዚህ ፍርድን ይቀበላል። የእግዚአብሔርን ቁጣ ይቀበላል። የእግዚአብሔር ቁጣ ግን የእግዚአብሔር ፍርድ ግን ክፉ ሆኖ አይደለም፣ እውነተኛ ጽድቅ ነው። ክፉ የሚያስብለው በራሱ ላይ ስለፈረደ ነው። ያ ሰው በራሱ ላይ ምን አለ? ፈረደ። በቃ የእግዚአብሔር ቁጣ በሱ ላይ እንዲገለጥ ማለት ነው። ስለዚህ በመንግስት ቃል ሰምቶ በማያስተውለው ሁሉ ክፉ ይመጣል። በልቦ የተዘራውን ይነጥቃል። በመንገድ ዳር የተዘራው ይህ ነው። አሁን የምናየው ይሄ ነው የሆነው። የወይኑ መጥመቂያ ከከተማ ውጪ ተረገጠ ይላል። መንግስተ ሰማያት ከተማ ተባላ ተጠራች። ከእግዚአብሔር መንግስት ተጣለ፣ ወጣ። እሱ ኃጥአን፣ ጻድቃን፣ ሐዋርያት፣ ነቢያትን ከከተማ አውጥተው እንደደበደቡ መከራ እንደጫኑ እሱ ከእግዚአብሔር መንግስት እርሱና እርሱን የሚመስሉ ኃጥአንን የሚመስሉ ከእግዚአብሔር መንግስት ይጣላሉ፣ ይወጣሉ። እሺ እንቀጥል። እስከ ፈረሶች ልጓምም የሚደርስ ያው አሁን እችናት ይቀርች እስከ ፈረሶች ልጓምም የሚደርስ ደም ርቀቱ 1600 ምዕራፍ ሆኖ ከመጥመቂያ ወጣ። አንድ ሃይላይት አድርጌ እስከ ፈረሶች ልጓምም የሚደርስ ደም ርቀቱ 1600 ምዕራፍ ሆኖ ከመጥመቂያ ወጣ ይላል። 1000 ይሄን አሁን ጨርሰናል። 1600 ምዕራፍ 1600 ምዕራፍ ይሄ አሁን 1600 ምዕራፍ የሚለው የሚያሳየው ምንድነው? የፍርዱን ኃይለኝነት ነው። የእግዚአብሔርን ፍርድ ኃይለኝነት ምን ያህል ታላቅ ፍርድ በኃጥአን ላይ መፈረዱን የሚገልጽ ሐሳብ ነው 1640 የሚለው። ግን አሁን ይሄ በብዙ ትርጓሜ ውስጥ ልታዩ ትችላላችሁ። አንዳንድ ኢትዮጵያ ሊቃውንት በምን አድርገው እንዳስቀመጡት እንመለከታለን። ኦኬ ለምሳሌ ይላሉ ስንት ዓለም ማዕዘናት አሉ? ንገሩኝ። ቆይ ጥበብ ንገሪኝ። ስንት የዓለም ማዕዘናት አለ? አራት። ጎበዝ። ኤማሁስ ንገሪኝ። እነዚህ ምን ናቸው? ሶስት። ኖ አራትማ ትክክል ናት ጥበብ ያለችው። ንገሪኝ ምንድን ናቸው አራቱን? ጥበብ ተናገሪ። እሺ ቆይ መቅደስ ተናገሪ። እንዴ የጠበቅኳችሁ እንዴ? ሀና እሺ ተናገሪ። ዛሬማ አለቃችሁም እንዴ? ተናገሩ እንጂ። እኔ ልናገር? ቆይ ጥበብ አንድ የሚዩት አድርጊ። የት ሄደው ነው? ኧረ እናንተ ቪዲዮ እኔ የተማራችሁ ነው እያልኩ እኔ እዚህ እደክማለሁ። አጥፍታችሁ ሌላ ዓለም ውስጥ ገብታችኋል። እሺ መቤት ተናገሪ። እሺ አንዳችሁ ተናገሩ።
እሺ ጥበብ ተናገሪ። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ። አዎ ሰሜን፣ ደቡብ፣ ደቡብ፣ ምስራቅ፣ ምዕራብ። ምስራቅ ምና ምዕራብ። ምዕራብ። አዎ ጎበዝ ሰው። 1 2 3 4 አራቱ ማዕዘን ማለት ነው። ኦኬ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ። እሺ ከዛ አንደኛ ይሄንን ትይዛላችሁ። አንደኛ ሌላም ደግሞ አራት ይሉና ኦኬ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ያሉ የዓለም ህዝብ በሙሉ ኦኬ ስፔሲፊክሊ ኃጥአን የሚፈረድባቸው አራት። እዛ በምን ዘመን የህይወት ዘመናት በአራቱ ዘመናት ይላሉ የህይወት ዘመናቸው በልጅነት ኦኬ በልጅነት ጊዜ። ከዛ ደግሞ ይቀጥሉና በወጣትነት ከዛ ይቀጥሉና በጎልማሳነት ጊዜ። ከዛ ደግሞ በእርጅና በዚህ የእድሜ ዘመናት ባደረጉት ኃጢአት ይፈረድባቸዋል። ስለዚህ 4 ሲባዛ 4 ይላሉ። እንዲያርገው የሚገልጹ መምህራን አሉ። 4 ሲባዛ 4 ስንት ይመጣል? 4 ሲባዛ 4 ሂሳብ እንስራ ደግሞ እስቲ። 4 ሲባዛ 4 ሲባዛ ከዛ 4 ሲባዛ 4 ስንት ይመጣል? 16። ከዛ 16 ሲባዛ 100 ደግሞ 100 ቅጣቱ ወሰን አልባ መሆኑን ይገልጻል ይላል። ምን ያህል ኃያል የሆነ ቅጣት ፍርዱ ምን ያህል ኃያል መሆኑን ይገልጻል ብለው በ16ን በ100 አባስተው ከዛ 1600 ይሰጠናል። ስለዚህ 1600 ይሄንን ምን ያህል የእግዚአብሔር ፍርድ ኃያል መሆኑን ይገልጻል ብለው የሚናገሩ አሉ። ይሄንን ልናቅ ያስፈልጋል። የእግዚአብሔር ፍርድ በኃጥአን ላይ ነው ማወራችሁ። በኃጥአን ላይ የእግዚአብሔር ፍርድ ምን ያህል ኃያል እንደሆነ የሚገልጽ የእግዚአብሔርን ቁጣ የሚገልጽ በዚህ አስቀምጠው የሚገልጹ አሉ። ሌላ የሕዝቅኤል መጽሐፍን እንመለከታለን። ምዕራፍ 35 አንዴ ሕዝቅኤል አንዴ ልክፈተው 35 ሕዝቅኤል 35 ከቁጥር 6 አንዴ ቆይ እሺ ወደ ራዕየ ዮሐንስ እንመለስ አንዴ። ሕዝቅኤልን ተውት። እስከ ፈረሶችም ልጓም የሚደርስ ደግሞ ርቀቱ 1600 ምዕራፍ ሆኖ ከመጥመቂያው ወጣ የሚለውን እስከ ፈረሶች ልጓም የተባለው ምን ያህል እስከ ፈረሶች ልጓም የሚደርስ ተብሎ መጠራቱ አንደኛ የኃጥአን በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ የሚፈረድባቸው የኃጥአን ቁጥራቸው መብዛቱን ይገልጻል። ይሄ ደግሞ በእስራኤል ባህል
እንዲህ አይነት ልማድ አለ። ትልቅ ቁጥርን ትልቅ ብዙ ህዝብን በፍርድ ወንበር በፍርድ አደባባይ የሚገለጡ በፍርድ ወንበር የሚቆሙትን ወይም ብዙ ህዝብ ቁጥርን ለመግለጽ የሚጠቀሙበት ባህላዊ አነጋገር ነው። ኦኬ በእስራኤል ባህል እስከ ፈረሶች ልጓም የሚደርስ ደም የሚለው በዚያ አይነት ይዘት የሚፈቱ አሉ። ብዛትን ነው ግን ዋናው አራቱ ማዕዘናትም አለው፣ አራቱ የዘመኑ ጊዜያትም አለው። ብቻ ይሄ ከቁጥር 20 ላይ ያለው ሐሳብ ብዙ ሰው ፍርድን እንደሚቀበል ነው የሚገልጸው አነጋገሩ። ደም መፍሰስ የሚለው ሐሳብ እስከ ፈረሶች ልጓም የሚደርስ ደም ርቀቱ 1600 ምዕራፍ ሆኖ ከመጥመቂያ ወጣ ሲል ደም ሰው ልጅ ሲሞት ደሙ እንደሚፈስ እነዚህም በመንፈሳዊ ምሳሌን በመሰላዊ ህይወት ከእግዚአብሔር መለየት መሞት ነው እና በጣም ብዙ ሰዎች ፍርድን መቀበላቸውን የሚገልጽ ክፍል ነው። እሺ አንዴ ማቴዎስ 7ን እንዲና እንጨርሳለን። የማቴዎስ ወንጌል ምዕራፍ 7ን እንመልከት እና እንጨርሳለን። ከቁጥር 13 ተመልከቱ። በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ ነው አለ። ከእግዚአብሔር የሚያርቀው ደጅ ምንድነው? ሰፊ ነው። መንገዱም ትልቅ ነውና ብቻ ብሎ አይደለም የሚያስቀምጠው። ምን አለ ከዛ በኋላ? ወደ እርሱም የሚገቡ ምኖች ናቸው? ብዙዎች ናቸው። ወደ ህይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው ይላል። እየሰማችሁ ነው? ስለዚህ ራዕይ ዮሐንስ ምዕራፍ 14 ቁጥር 20 ላይ የተገለጠው 1600 ምዕራፍ የሚለው ሐሳብ ብዙዎች ከእግዚአብሔር ፍርድ ከእግዚአብሔር ቁጣ ተካፋይ እንደሚሆኑ ኦኬ የሚገለጥ ነው። ለምን? ክፉ የተባለ ዲያብሎስ ወደ እነርሱ መጥቶ የእግዚአብሔርን ቃል እንዳያስተውሉ አድርጓቸዋልና። በዚህም ምክንያት ፍርድን ተቀብለዋል። ክፉ የተባለ ግን ዲያብሎስ ክፉ የተባለ ፍርድ ነው። ፍርዱ ግን ይሄ በራሳቸው ላይ መፍረዳቸው ነው ክፉ ያስባለው። ክፉ የእግዚአብሔር ፍርድ ክፉ ሆኖ አይደለም። የእግዚአብሔር ፍርድ እውነት ጽድቅ ነው። በራሳቸው ላይ የፈረዱት ፍርድ ክፉ ነው ግን ስለዚህ የእግዚአብሔርን ፍርድ ገንዘብ አደረጉ፣ ከእግዚአብሔር መንግስት ተለዩ። ኦኬ ሞቱ፣ ዘላለማዊ ሞቱ። ክፉ የተባለ ዲያብሎስ የእግዚአብሔርን ቃል እንዳያስተውሉ ስላደረጋቸው ክፉ ወደ እነርሱ ይመጣል፣ ዲያብሎስ ወደ እነርሱ ይመጣል። ፍርድ በራሳቸው ላይ ፈርደው ከእግዚአብሔር መንግስት ራሳቸውን ወግተው ለዩ። በዚህም የእግዚአብሔር ቁጣ የእግዚአብሔር ፍርድ ወረደባቸው። ኦኬ የእግዚአብሔር ፍርድ ወረደባቸው። በዚህም ምክንያት ከእግዚአብሔር መንግስት ተለዩ፣ የእግዚአብሔር መንግስት አጧት። ይሄ ግን ከማን ነው ገንዘብ ያደረጉት? ከራሳቸው ነው፣ በራሳቸው ላይ በመፍረዳቸው ነው። አንዳንድ ጊዜ እግዚአብሔር ሲፈርድ ኦኬ ወይም እግዚአብሔር ኃጢአትን አላቃችሁም ሲል እንድናስተውል የምፈልገው አንድ እውነት አለ። የእግዚአብሔር መሻት ይሄ ሆኖ አይደለም። ያስፈራል እኮ አላቃችሁም ማለት ከእግዚአብሔር መንግስት ራቁ ማለት በጣም ነው የሚያስፈራው። ግን የእግዚአብሔር ፈቃድ ይሄ አይደለም። አልቲሜት የእግዚአብሔር ጎል ይሄ አይደለም። የእግዚአብሔር ዓላማ ሰዎች ሁሉ ይድኑ ዘንድ ነው። ይሄን ደግሞ ቅዱስ ዮሐንስ ነግሮናል። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ተመልከቱ። ምንድን ነው የሚለው? በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ኦኬ ለማይረባ አእምሮ አሳልፎ ሰጣቸው ስንል እግዚአብሔር ለማይረባ አእምሮ ሰውን አሳልፎ መስጠት ቃለ ንባቡን ስናነብና ትርጓሜውን መረዳት ያስፈልጋል። ቃለ ንባቡን ለመረዳት ቃሉን ስናነብ እንደዛ ይላል። ሮሜ ምዕራፍ 1 ላይ ብታነቡ ለማይረባ አእምሮ አሳልፎ ሰጣቸው። ሐሳዊው መሲህ ሐሳዊው ነብይ ለማይረባ ግብራቸው አሳልፎ ሰጠ የሚለው ቃሉን ስናነብ እግዚአብሔር ለማይረባ አእምሮ አሳልፎ መስጠት የሱ መሻት ሆኖ አይደለም፣ ለፈቃዳቸው አሳልፎ ሰጣቸው ማለት ነው። የሰማችሁ አይደለ? በቃ አስገድዶ የሚገዛ አምላክ አይደለም። ክፉ ፍርድን በራሳቸው ላይ ለመፍረድ
ከእግዚአብሔር መንግስት የማቴዎስ ወንጌል ይሄው 19 ላይ ማቴዎስ 13:19 ቁጥር 19 ላይ የመንግስት ቃል ሰምቶ በሚያስተውለው ሁሉ ክፉ ይመጣል ሲል በማያስተውለው ላይ ነው ክፉ የሚመጣው። ክፉ ይመጣል፣ ዲያብሎስ ይመጣል፣ ያን ሐሳብ እንዳያስተውል ያደርገዋል። ኦኬ አንድም በራሱ ላይ ፍርድን ያመጣል። ራሱ በራሱ ላይ ፍርድን ይፈርዳል፣ ክፉ ፍርድን ይፈርዳል። ከእግዚአብሔር መለየት እፈልጋለሁ፣ ሰው በኃጢአት መንግስት ውስጥ በኃጢአት እስራት ውስጥ እገባለሁ ብሎ በራሱ ላይ ሲፈርድ ይሄ ክፉ ፍርድ ይባላል። በራሱ ላይ ነው ግን ይሄን ፍርድ ያመጣው። የእግዚአብሔር መሻት ግን ይሄ አይደለም። የእግዚአብሔር አልቲሜት ጎል ይሄ አይደለም። የሰው ልጅ ይድን ዘንድ ነው። ስለዚህ እግዚአብሔር እንኳን በኃጢአት ላይ ሲፈርድ ያንን ፍርድ በራሳቸው ላይ እንዲመጣ ያደረጉ ኃጢአት ናቸው። ክፉ ፍርድ አስቀድሞ በራሳቸው ላይ በመፍረዳቸው ምክንያት ግን እግዚአብሔር የሚሰራው ሁሉ ቅዱስ ነው፣ እውነተኛ ነው፣ ትክክል ነው። ክፉ የምንለው የሰዎቹን በራሳቸው ላይ መፍረዳቸውን ኃጢአትን መምረጣቸውን ነው። ያንን ፍርድ ክፉ እንለዋለን። ኦኬ በልቡም የተዘራው ይነጥቃል፣ በመንገድ ዳር የተዘራው ይህ ነው ይላል። በቃ የእግዚአብሔር ፍርድ ክፉ ሆኖ አይደለም፣ እነሱ ክፉ ሆነው በራሳቸው ላይ በመፍረዳቸው ምክንያት እውነት ትክክለኛ የሆነው የእግዚአብሔር ፍርድ በእነሱ ላይ ይገለጣል። አንድም ዲያብሎስ መጥቶ ያንን የእግዚአብሔር ቃል ከልባቸው ውስጥ ይወስዳል ተብሎ የምንመለከተው ራዕየ ዮሐንስ ምዕራፍ 14 ላይም የሆነው ይሄ ነው። በቃ የወይኑ መጥመቂያ ከከተማ ውጪ ተረገጠ፣ እስከ ፈረሶች ልጓም የሚደርስ ደግሞ ርቀቱ 1600 ምዕራፍ ሆኖ ከመጥመቂያው ወጣ ይላል። ይሄ ተፈረደባቸው። ግን አሁን ይሄን ስናይ እግዚአብሔርን መፍረድ እንችላለን? በእግዚአብሔር ላይ ልንቆጣ እንችላለን? አንችልም። እሱ ጻድቅ፣ እውነተኛ፣ ቅዱስ አምላክ ነው። ሰዎቹ ግን አስቀድመው በራሳቸው ላይ ክፉ ፍርድ በመፍረዳቸው ምክንያት የእግዚአብሔር ቁጣ ተገለጠባቸው ነው ምንድነው። ግልጽ ነው አይደለ ክርስቲያኖች? ግልጽ ነው። እሺ ያው አንድም ታጥቋይ ተርጓሚውን ላሳያችሁ። የእግዚአብሔር መዓቱ በሚፈጸምበት አውድማ ጨመረው፣ ስለ መዓቱ በሚፈጸምበት ስራ አጠፋው፣ ከከተማ በአፋ ባውድማ ጠመቁት ይላል። የእግዚአብሔር መዓቱ በሚፈጸምበት አውድማ የጨመረው አለ፣ መዓቱ በሚፈጸምበት ስፍራ አጠፋው። መዓቱ የሚለው ፍርዱን ነው፣ የእግዚአብሔርን ፍርድ ግን የእግዚአብሔርን ፍርድ ቢሆንም እየተናገረ ያለው ይሄ ቁጣ የእግዚአብሔር ቁጣ የእግዚአብሔር ፍርድ የተባለው በእነሱ ግብር የመጣ እንጂ የእግዚአብሔር መሻት ሆኖ አይደለም። እሺ ይሄን ያህል ከተመለከተን አይ ቲንክ በቂ ነው። በቂ ነው አይመስላችሁም? እዚህ ላይ እናብቃ። ስለዚህ ራዕየ ዮሐንስ ምዕራፍ 14 ጨርሰናል። ምዕራፍ 15 ሰኞ እንጨርሰዋለን፣ ሙሉውን ማለት ነው። ሙሉውን አጭር ነው፣ 8 ቁጥሮች ነው። ሙሉውን ሰኞ እንጨርሳለን። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ መልጃዋ ከኔና ከናንተ ጋር ይሁን።